ለሰው ልጅ ተስፋ የሚሰጠው ምንድን ነው? ብዙዎች ኑሮ ተወደደ፣ ይሄ ሆነ፣ በኑሯቸው፣ በስራ ማጣት፣ በትዳራቸው፣ በቤተሰብ፣ በልጆቻቸው ብዙ ተስፋ መቁረጥ ቀን ጨልሞባቸው ይኖራል። ወገኖች የወደፊቱን ሲያስቡ ጨለማ የሚሞላባቸው ሰዎች አሉ። ጳውሎስ የሚጸልይ ይሄ ነው። እግዚአብሔር ለምን እንደጠራችሁ የመጥራቱ ተስፋ እንዲገባችሁ ጸልይላችኋለሁ። የጥበብና የመገለጥ መንፈስ በህይወታችን የሚያደርገው ነገር የመጥራቱን ተስፋ ግልጽ አድርጎ ያሳየናል። ስለዚህ እግዚአብሔር ሲመርጠን ለምንድን ነው የመረጠው? እንድንቀደስ፣ በፊቱ ነውር የሌለን እንድንሆን። እግዚአብሔር ቅዱስ አምላክ ስለሆነ በባህሪው ኃጢአትን አይወድም። ስለዚህ ሲጠራን ከኃጢአት አውጥቶን ሊያጥበን ሊቀድስን ለክብሩ መጠቀሚያ ሊያደርገን እንጂ የኃጢአት መናኸሪያ እንድንሆን አይፈልግም። በሰማያዊ በረከት የተባረከ ሰው አንዱ ምልክቱ ምንድን ነው ብላችሁ ብትመለከቱ ኃጢአትን ያሸንፋል። እግዚአብሔር ባርኮኛል እያለ በኃጢአት ተሸንፎ የሚኖር ክርስቲያን ካያችሁ ያልደረሰበት ነገር አለ፣ ያልገባው ነገር አለ ማለት። ብዙ ሰዎች በረከት ብለው የሚጠሩት የኪስ መሙላትን ወይም የሆድ መሙላትን ነው፣ ወይ ጥሩ ቆርቆሮ መኪና መንዳት ነው፣ ወይንም ደግሞ ጥሩ ቤት ውስጥ መኖር ነው። እሱ በረከት ብለው የሚጠሩ መጽሐፍ ቅዱስ እዚህ ቦታ ላይ የሚናገረው የኤፌሶን በረከት ግን የሚናገረው በሰማያዊ ስፍራ በመንፈሳዊ በረከት፣ በረከቱ መንፈሳዊ። ስለዚህ ኃጢአትን ማሸነፍ መንፈሳዊ በረከት ነው። መቀደስ መንፈሳዊ በረከት ነው። መለየት መንፈሳዊ በረከት ነው። ክርስቶስን እየመሰሉ በቅድስና ማደግ መንፈሳዊ በረከት ነው። በብዙ አብያተ ክርስቲያናት ዘንድ የተዘረፈ ብዙ መንፈሳዊ ንብረት አለ። መንፈሳዊ ዕውቀቶች፣ መንፈሳዊ እሴቶቻችን ተዘርፈውብናል። የመጣው የፖለቲካ ነፋስ፣ የመጣው የሚባለው ነገር በምናምን በዛ የተነሳ ነገሮች ሁሉ ብዙ አገልጋዮች መልእክታቸው ተገልብጧል። መልእክታቸው ተበላሽቶባቸዋል። የዓለም ፖለቲካ፣ የዓለም ሞቲቬሽናል ስፒከርስ እየሆኑ በዓለም አደባባዮች ላይ እየወጡ ነው ያለ። ለእናንተ የውስጥ ሰውነታችሁ ይደላደል። ምክንያቱም ዘመኑ ክፉ፣ የምትሄዱበት የምትኖሩበት ዘመን ክፉ ነው። ለእኔና ለእናንተ የሚያስፈልገን ይሄ የውስጥ ሰውነት መጠንከር። እግዚአብሔርን የበለጠ ስናውቅ ከእግዚአብሔር ጋር የቀረበ ግንኙነት ይኖራል። ለጸሎታችን ከእግዚአብሔር ፈቃድ ውጭ የሆነ ልመናዎች አንለምን። እግዚአብሔርን የማያውቅ ሰው ሲጸልይ አንዳንድ ጊዜ የመዋርት ጸሎት ይጸልያል። አርግልኝ ያልኩህን አረክልኝ ወይ፣ አንገቱን ወደ ታች እግሩን ወደ ላይ ብለው የሚጸልዩ የመዋርተኛ ስየራዎች አሉ። እግዚአብሔርን የማያውቁ ጸሎታቸው ንጹህ አይደለም። ዳዊት ምን አለ? ጸሎቴ ንጹህ ናት አለ። በእግዚአብሔር ፊት የሚጸለይ ጸሎት አለ፣ የማይጸለይ ጸሎት አለ። እግዚአብሔር በሩን የሚዘጋበት አስጸያፊ ጸሎቶች አሉ፣ ክፉ ጸሎቶች አሉ። በቃ አላደረ በሰው ላይ ክፋትን የሚመኝ ከቅንዓት የተነሳ ጥፋት እንዲደርስ በሰው ላይ እንዲህ አይነቱን እግዚአብሔር አይመልሰውም። የሲኦል ኃይላት ጋር ይደርስ ይሆናል። የእግዚአብሔር አድራሻ ግን ሟርተኛ ጸሎት አይደርስም። እግዚአብሔር ይገስጸው እንዲህ አይነቱን መንፈስ። የሐሰት ትምህርት ለምን ይመስላችኋል በቀላሉ ትውልዳችንን እየሸረሸረ የሚወስድብን? ምክንያቱም እግዚአብሔርን ካለማወቅ የተነሳ ሚዛናዊ ላልሆነ አምልኮ አሳልፈው ራሳቸውን ይሰጣሉ። ለኃጢአት ራሳቸውን አሳልፈው ይሰጣሉ። ብዙዎች የልቦና አይኖቻቸው ከመጨለሙ የተነሳ ሕይወታቸውን ማጥፋት ይፈልጋሉ። ተስፋ ቢስነት፣ ዲፕሬሽን፣ ዲስከሬጅመንት፣ ዲስአፖይንትመንት፣ ከእግዚአብሔር ጋር ተጣልተዋል፣ ከእግዚአብሔር ጋር ተኳርፈዋል። ምክንያቱም ኪስ አልሞላም፣ የሚበላ ጠፍቷል፣ የቤንዚን የለም፣ ለዛ የለም፣ ለዛ ጎደለ፣ ለዚህ ጎደለ። ሰዎች ሁሉ በዲስአፖይንትመንት ዘመኑ እየከፋ ነው የሚሄደው። በጌታ ደስ ይበላችሁ። ተስፋችን ሀገራችን በሰማይ ነው። ይሄ ወንጌል ብቻ ነው እውነተኛ ተስፋ የሚሰጣል። ዓለም እንዳልኳችሁ በበሽታ ተሞልታለች። ዓለም በስደት ተሞልታለች። ዓለም በሞት ተሞልታለች። ዓለም ተስፋ አስቆራጭ በሆኑ ነገሮች ተሞልታለች። መፍትሄ ያለው ምንድነው ያልኳችሁ? በክርስቶስ ኢየሱስ የዘላለማዊ ቤታችን የሚጠብቀንን በትክክል መረዳት፣ ተስፋ የሚሰጠን የጌታችን የኢየሱስ ክርስቶስ ዳግም መምጣት ወይንም እኛ ወደ እሱ ስንሄድ የምናርፍበትን ማሰብ። ስለዚህ ታላቅ ነገር ከፊታችን አለ። ተስፋ አለ። አንድ ቀን የዘመርንለትን፣ አንድ ቀን የሰበክነውን፣ አንድ ቀን የተከተልነውን ጌታ ፊት ለፊት እናየዋለን። ብዙ አይነት ጸሎቶች ትሰማላችሁ። የጳውሎስ ጸሎቶች ግን በጣም ስፒሪት ሌድ ወይም መንፈስ ነዳሾች ናቸው። ምን ማለት ነው? በቃ ዘመን ተሻጋሪ ጸሎቶች ናቸው። እዛ ላለው ሲቹዌሽን ብቻ አይደለም የጸልየው። እስካሁን እኛ ልንጸልየው የሚገባ የልቦና አይን መብራት፣ የእግዚአብሔርን የርስቱን ባለጠግነት መረዳት እንድንችል፣ የኃይሉን ታላቅነት፣ የጥበቡን ታላቅነት፣ የእውቀቱን ታላቅነት ማየት እንድንችል እግዚአብሔርን ለማወቅ የሚያስፈልገን ቁልፍ ነገር ምንድነው ከተባለ የጥበብና የመገለጥ መንፈስ ነው። እግዚአብሔርን በመጽሐፍት ውስጥ አናገኘውም። ብዙ ጊዜ የሚመስለን ቃሉን ማወቅ ትክክል ነው፣ ያስፈልገናል። መንፈስ ቅዱስ አይንን ካልከፈተ ግን ቃሉንም መረዳት አንችልም። ስለዚህ እግዚአብሔርን የኃይሉን ባለጠግነት እንድናውቅ፣
የርስቱን ባለጠግነት እንድናውቅ የእውቀቱን ባለጠግነት እንድናውቅ እግዚአብሔር ማን ነው የሚለው ነገር ውስጣዊ እውቀት እንዲኖረን ካስፈለገ የውስጥ አይኖቻችን ሊበሩ ያስፈልጋሉ። ሰውን በአይናችን ስናየው ማንነቱን ገጽታውን መረዳት እንደምንችል ልክ እንደዛ የልቦና አይን ሲበራልን የእግዚአብሔር ማንነት ሊገለጥልን፣ የቃሉ ጥልቀት ሊገለጥልን ይጀምራል። ስለዚህ የእግዚአብሔር ቃልን አፕሪሼት ለማድረግ የእግዚአብሔርን ስራ ለማድነቅ እግዚአብሔርን ውበት ለማድነቅ የልቦና አይን ሊበራልን ይገባል። የተከፈለልንን ዋጋ ለማወቅ ኢየሱስ በመስቀል ላይ የሰራውን ስራ በትክክል እንኳን ለመረዳት የሚያስፈልገን ምንድነው? የጥበብና የመገለጥ መንፈስ ነው። ጳውሎስ ለዚህ ነው የልቦና አይኖቻችሁ እንዲበሩ ጸልይላችኋለሁ። የልቦና አይኖቻችሁ እንዲበሩ ጸልያለሁ። የልቦና አይኖቻችሁ ሲበሩ ይሄንን ይሄ ነገር ይገባችኋል ብሎ ከላይ የጠቀሳቸውን አብ የሰራውን ወልድ የሰራውን መንፈስ ቅዱስ የሰራውን ነገሮች ሊስትና ሲያረግና ሲጠቅስ ትመለከታላችሁ። እሺ ጌታን እናመሰግናለን። ዛሬ ደግሞ የምንመለከተው ከምዕራፍ 1 ቁጥር 3 እስከ ምዕራፍ 3:21 ድረስ ያለውን ሲት ዋክ ኤንድ ስታንድ እንደዚህ ይላል። የመጀመሪያው በሰማያዊ ስፍራ ስለመቀመጥ መጀመሪያ እግዚአብሔርን ከማወቅ መጀመር፣ የልቦና አይን በርቶ ማን ነው እግዚአብሔር፣ የማመልከው አምላክ ማን ነው ብለን በትክክል እግዚአብሔር እንድንረዳ የተሰራልንን ስራ እንድናውቅ የሚያደርገን ነገር መጀመሪያ ምን ያደርጋል? መቀመጥን ያስተምራል በሰማያዊ ስፍራ። ከዛ ነው የሚጀምረው። ከዛ በኋላ ሲት ዋክ ኤንድ ስታንድ ነው። ዋክ የሚለው ነገር በእምነት ተመላለሱ፣ በፍቅር ተመላለሱ፣ በመንፈስ አንድነት ተመላለሱ፣ በቅድስና ተመላለሱ እያለ የሚናገረው ስለ መራመድ ከምዕራፍ 4 እስከ 6:14 ድረስ ሲናገር ትመለከታላችሁ። ከዛ ቀጥሎ ደግሞ ስለ መቆም ይናገራል። ስለ መቆም ይናገራል። ይሄ መቆም ብለን ስንናገር በመንፈሳዊ ውጊያ መቆም፣ ሁሉም ፈጽማችሁ ትቆሙ ዘንድ ይላል። በፈተና ሰዓት መቆም፣ በቻሌንጅ ሰዓት መቆም፣ ተግዳሮትን ለመቋቋም መቆም። እነዚህን ከምዕራፍ 6 ጀምሮ ያለውን እንመለከታለን። በዚህ ቻርት ላይ አንዱ የምትመለከቱት ከምዕራፍ 1 እስከ 3 ስለ እምነት ይናገራል፣ ወይም ስለ ዶክትሪን ነው የሚያስተምረው። ከዛ ደግሞ ከ4 እስከ 6 የሚያስተምረን ስለ ህይወት ነው የሚናገረው። ዶክትሪን ኤንድ ፕራክቲስ ሁለቱን ነገሮች ፓራሌል እና ጎን ለጎን እጅ ለእጅ አያይዘን ካልወሰድናቸው እምነት ኖሮን በህይወት ካልተገለጠ፣ ህይወት ኖሮን ደግሞ ምናምነውን ካላወቅን የተዘበራረቀ መንፈሳዊነት እንደሆነ ትመለከታላችሁ። ስለዚህ እምነት ብለን ስንመለከት ምንድነው? ሰማያዊ ጥሪ እንደሆነ ከዚህ በፊት ተመልክተናል። እንደገና ደግሞ ህይወት ብለን ስንነጋገር ስለ ምድራዊ ባህሪያችን ነው የምናወራው። አካሄዳችን እንዴት ነው? ኑሯችን እንዴት ነው? በምን ይመዘናል መንፈሳዊነታችን? እያለን ይሄንን እንመለከታለን። እሺ ጌታን እናመሰግናለን። ክርስቶስ በሰማያዊ ስፍራ እንዴት እንዳስቀመጠን በክርስቶስ ስላለን ልምድ ስለ 5 እርምጃዎች መሃል ላይ የምትመለከቱት እሱን ታያላችሁ። ከዛ ደግሞ በክርስቶስ ያለንን ትሩፋት ወይንም ቡራኬ በመንፈሳዊ ጸጋ እንዴት አድርገን መንፈሳዊ ውጊያ ማድረግ እንዳለብን ስለዚህ ነገሮች የሚነግረን ነገር አለ። እሺ ጌታን እናመሰግናለን። እየቀጠልኩኝ ሊሄድና እንግዲህ ወደ ዛሬው ትምህርታችን ልምጣ። ከአንድ እዚህ ጋር ቅድም ያሳየዋችሁ ከምዕራፍ 1:3 እስከ 3:21 ድረስ ያለውን በክርስቶስ ያለን ስፍራ ምን እንደሆነ ምዕራፍ 2 ላይ ይናገራል። ከዛም ደግሞ እየቀጠልን ስንሄድ በክርስቶስ መልካምን ስለማድረግ፣ ስለ እርቅ፣ ስለ ምስጢር እንደገና ሁለተኛ ጸሎት ደግሞ ሲቀጥል ትመለከታላችሁ። እሱ እንመለከታለን። ቀጥሎ የምንመለከተው ደግሞ ምዕራፍ 4 እስከ 6 ያለውን በአንድነት ስለ መራመድ ስለ ዩኒቲ እንመለከታለን እና ስለ ጤነኛ ስነ ምግባር እንመለከታለን። የመንፈስን አንድነት እንዴት እንደምንጠብቅ በእሱ ላይ እንመለከታለን። ሌላ ደግሞ ለቤተ ክርስቲያን ስለተሰጡ ስለ 5ቱ ስጦታዎች የቤተ ክርስቲያን ስጦታዎች እንመለከታለን። በመጨረሻም ከመደምደማችን በፊት ከምንመለከታቸው ነገሮች አንዱ ክርስቲያናዊ ኃላፊነት ምንድነው? ሪስፖንሲቢሊቲ እና በቅድስና የመራመድ ጥሪ። እንደ አሕዛብ አትመላለሱ፣ በፍቅር ተመላለሱ፣ እንደ ብርሃን ልጆች ተመላለሱ፣ በጥበብ ተመላለሱ። ይሄ መመላለስ የሚለው የእግዚአብሔር ቃል በለዛ ነው ዋክ የሚለውን ቃል ይወስድ ነው። ሲት ዋክ ኤንድ ስታንድ። ዋክ የሚለው እንግዲህ ዋክ ኢን ሆሊነስ ይሴ ዋክ ኢን ላቭ፣ ዋክ ኢን ዘ ላይት፣ ዋክ ኢን ዊዝደም። እነዚህ ነገሮችን ነው የምንመለከተው እና
ከመደምደማችን በፊት የምናየው እንግዲህ ምዕራፍ 5 ላይ የክርስቲያን ቤተሰብ መምሰል እንዳለበት፣ የክርስቲያን አሰሪዎች አለቆች መምሰል እንዳለባቸው፣ ወይንም ደግሞ ኢምፕሎየርስ ማለት ነው ቀጣሪዎች ሲሆኑ ወላጆችና ልጆች እንዴት መሆን አለባቸው። ከዛ ስለ መንፈሳዊ ውጊያ ትንሽ ከተመለከትን በኋላ እንጨርሳለን ማለት ነው። እግዚአብሔር ስም የተባረከ ይሁን። እንግዲህ የኤፌሶን መጽሐፍ እንግዲህ ቤተክርስቲያን በክርስቶስ ወደ ሙሉ መንፈሳዊ ብስለት እንዴት እንደምትመጣ የሚያብራራ መጽሐፍ ነው። እንግዲህ የመጀመሪያው ክፍል እንዳልኳችሁ ብዙ የሚናገረው የምስራችን ነው። በሰማያዊ ስፍራ በመንፈሳዊ በረከት ባርኮናል፣ ይሄን አድርጎልናል፣ ይሄን አድርጎ የተሰራልንን ስራዎች በጣም በጥሩ ሁኔታ ያብራራዋል። አንዳንዱ ላነብላችሁ እንግዲህ አዲሱ ትርጉም ነው ማነብላችሁ ለብዙዎች መረዳት እንዲሆናቸው ብዬ ነው። ምን ይላል? በክርስቶስ ኢየሱስ ሰማያዊ የሆነውን መንፈሳዊ በረከት ሁሉ እንድንሞላ ያደረገን የጌታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር የተመሰገነ ይሁን ይላል። እኛ ያለአንዳች ነውርና ያለአንዳች ነቀፋ ቅዱሳን ሁነን በፊቱ እንድንኖር ዓለም ከመፈጠሩ በፊት በክርስቶስ ፈጠረን። ዓለም ከመፈጠሩ በፊት በክርስቶስ ፈጠረን። የክርስቶስን ፈጣሪነት ለሚክዱ አንዱ የምንሰጣቸው ማስረጃ በክርስቶስ እንደተፈጠርን እንመለከታለን። እንደ መልካም ሐሳቡና ፈቃዱ በክርስቶስ ኢየሱስ ልጆቹ ሊያደርገን ወዶ አስቀድሞ ምን አረገን? በፍቅር ጠራን። ይሄ ስለ እግዚአብሔር ጥሪ ይነግረናል፣ ስለ መጠራት እና በረከታችሁን ቁጠሩ። ይሄን ምዕራፍ ብዙ ጊዜ ካውንት ዩር ብሌሲንግስ ይሉታል ፈረንጆቹ፣ ታይትል አድርገው ካውንት ዩር ብሌሲንግስ፣ በቃ በረከትህን ቁጠር፣ ባርኮትህን ቁጠር እና ቁጭ ብላችሁ ብትመለከቱ አሁን ከነገርኳቸው አንዱ በክርስቶስ ፈጠረን እንደገና ደግሞ በፍቅር ጠራን ይልና እግዚአብሔር ይህን ያደረገው በውድ ልጁ በኩል በነፃ ስለሰጠን አስደናቂ ጸጋ እኛ እናከብረው ዘንድ ነው። ይህን ያደረገው እግዚአብሔር የስሙ ክብር ይወደሰን። እግዚአብሔር እንዴት መሐሪ ነው፣ እግዚአብሔር እንዴት ጻድቅ ነው፣ እግዚአብሔር እንዴት ደግ ነው ብለው ሰዎች እግዚአብሔርን እንዲያመልኩት ያደርጋል። እና ለዚህ ነው ይልና ለምሕረቱና ለቸርነቱ ወሰን የሌለው በመሆኑ ደህንነትን ባገኘንበት በልጁ ደም ከኃጢአት አንጽቶ ምንድነው አንዱ ከኃጢአት መንጻትም ይሄ አንዱ በረከት ነው። ከዛ በታላቅ ጥበቡና እውቀቱ የጸጋው ብልጽግና እንዲያጥለቀልቀን አድርጓል። ምን ማለት ነው? እግዚአብሔር በጸጋ አጥለቀልቀን። የጸጋ ድሃ አይደለም እግዚአብሔር በጸጋው ባለጸጋ ስለሆነ ኃጢአተኞችን ከትቢያ አንስቶ ጻድቅ ያደርግ ዘንድ በጸጋ አጥለቀለቀን። ይሄም ባርኮታችን ነው። ቁጭ ብላችሁ እናንተ ምዕራፍ 1 በሙሉ ተመልከቱት። ካውንት ዩር ብሌሲንግስ። ቁጭ ብላችሁ እግዚአብሔር በምን ባረከኝ ልስት አድርጋችሁ ተመልከቱት። በብዙ ነገር የባረከን። ስለዚህ ይህንን ቁጭ ብሎ ስለዚህ ሲት ዋክ እንድስታንድ የሚለው ከዚህ ሊመጣው መጀመሪያ ተቀምጠው ምዕራፍ 1 እስከ 3 የምትመለከቱት ይሄንን ነው። ስለዚህ የመጀመሪያው ክፍል እግዚአብሔር ያደረገውን መልካም ስራ፣ እግዚአብሔር ያደረገውን የምስራች፣ እግዚአብሔር በክርስቲያኖች ሕይወት ውስጥ ያደረገውን በጎነት ይሄንን ነው የሚያሳየው። ከዛ ምዕራፍ 4 እና 5 ላይ ሄዳችሁ ስትመለከቱ ሁለተኛው ክፍል ከነዚያ በረከቶች አንጻር እንዴት መኖር እንዳለበት፣ የተባረከ ሰው እንዴት መኖር አለበት፣ በሰማያዊ በረከት የተባረከ እግዚአብሔር የጠራው ሰው፣ ፕሬዲስቲን ያደረገው እግዚአብሔር ያነጻው ሰው፣ እግዚአብሔር ልጅ ያደረገው ሰው፣ እግዚአብሔር በመንፈሱ ያተመበት ሰው እንዴት መኖር አለበት። ስለዚህ ዳግመኛ የተወለደ ሰው፣ የኃጢአት ስርየት ያገኘ ሰው፣ ይቅር የተባለ ሰው እንዴት መኖር አለበት? ይህንን ነው የሚመልሰው። ስለዚህ ኤፌሶን ምዕራፍ 4 እና 5 ስትመለከቱ ዋክ የሚለው ታይትል ተሰጥቶታል። ወይም ደግሞ ስለ ህይወት አረማመድ፣ ስለ ህይወት አካሄድ ስለሱ ነው የሚናገረው። ሌላው ደግሞ ኤፌሶን 6 ላይ ሄዳችሁ እስከ 4 እስከ 5 ነግሬያችኋለሁ። ኤፌሶን 6 ስትመለከቱ ደግሞ ስለ መቆም ያበረታታል። በመከራ ውስጥ መቆም፣ በጠላት ተግዳሮት መካከል መቆም። ስንቆም ምን ሆነ ነው መቆም ያለብን? ምን መላበስ አለብን? ስለ መንፈሳዊ የጦር ዕቃዎች ስለ እሱ ነገሮች መናገር ይጀምራል። ስለዚህ ኤፌሶንን እንግዲህ በ3 ስንከፍለው ሲት ዋክ ኤንድ ስታንድ፣ እነዚህን 3 ነገሩ ቃላቶች አጠር አድርገን በአማርኛ አይጣፍጥም መሰለኝ መቀመጥ፣ መራመድና መቆም በሚሉ 3 ቃላቶች ነው የሚናገረው። ስለዚህ በእነዚህ ቃላቶች መጽሐፉን ጠቅለል አድርገን መያዝ እንችላለን። እንግዲህ ጳውሎስ በመልእክቶቹ ምዕራፍ 1 ከ1 እስከ 2 ላይ ሲጀምር እንኳን የምትመለከቱት ሐዋርያነቱ በኤፌሶን ብዙ ጥያቄ ውስጥ አልገባም። ልክ እንደ ገላትያ ማለት ነው። በገላትያ መጽሐፍ ላይ ብዙ ጥያቄ ውስጥ ገብቷል። ለዚህ ነው ከሰው በሰው ያልሆነ ብሎ ስለ ጥሪው በጣም ኃይለኛ ነገር ይናገራል። እንደውም የቀደሙት ሐዋርያት የጨመሩልኝ ነገር የለም፣ እግዚአብሔር የጠራኝን ነገር ተመልክተው እንደውም ቀኝ እጃቸውን ሰጡኝ እንጂ እኔ ጥሪዬን ከሐዋርያት እጅ አልተቀበልኩትም። ጥሪዬን የተቀበልኩት ከራሱ ከጌታ ነው።
በደማስቆ መንገድ ላይ ያለው ልምምድ ሲናገር ነው። ኤፌሶን ላይ መጥቶ ግን ይሄን አይናገረውም። ሐዋርያነቱን ተቀብለዋል። ሐዋርያነቱን አልተጠራጠሩትም። ስለዚህ ጳውሎስ በዚህ ጉዳይ ላይ ሐዋርያነቱን በተመለከተ ለገላትያ ቤተክርስቲያን የጻፈውን ያህል አበክሮ ሲጽፍ አትመለከቱ። ስለ ሐዋርያነቱ አይናገርም። እና ጳውሎስ መልእክቱን የጻፈው እንግዲህ ራሱ ታይትሉም እንደሚናገረው በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምዕመናን ብሎ ነው የሚጽፈው። እና ኤፌሶን የሚለው ቃል እንግዲህ በመጀመሪያው የጳውሎስ መልእክት ውስጥ የለም የሚሉ ምሁራኖች አሉ። በተለይ አንዳንድ የለም ብያቸዋለሁ ላስት ዊክ ላይ። አንዳንድ ኦልድ ትራንስሌሽንስ ወይም ደግሞ ኦልድ ማኑስክሪፕት የሚባሉት በኦሪጂናል ቋንቋ የተጻፉ ግሪክኛው ላይ የለም የሚል አባባል አለ። ስለዚህ ይሄ ቃል እንግዲህ ምን ማለት ነው? ለአንድ አጥቢያ የተጻፈ አይደለም። በኤፌሶን አውራጃ ላሉ አብያተ ክርስቲያናቶች በሙሉ ሄራፖሊስ፣ ቆላሲስ፣ ሌሎችም እነዚህ ጴርጋመን ምናምን እነዚህ 7ቱ አብያተ ክርስቲያናት ያሉት እዛ አካባቢ ስለሆነ በኤዥያ ማይነር በዛ ላሉ አብያተ ክርስቲያናት ሁሉ እየተዘዋወረ የሚነበብ ዶክትሪናዊ መጽሐፍ ወይንም የእምነት መግለጫ መጽሐፍ ነበረ። ስለዚህ ይሄ ኤፌሶን የሚለው ቃል የሚናገረው አውራጃውን ጠቅልሎ ነው የሚናገረው ብለው ያምናሉ። ሊሆን ይችላል ብለን እንስማማለን። እና እንግዲህ በዚህ መጽሐፍ ውስጥ አንዱ በኤፌሶ መጽሐፍ ውስጥ የማታገኙት ነገር ምንድነው? የወቀሳ ሐሳቦች አትመለከቱም። ልክ እንደ ገላትያ መጽሐፎች እንዲህ ማና ሲማረግባችሁ እያለ ኮንፍሮንት የሚያደርጉ ነገሮችን ሲናገር አትመለከቱም። እና ጳውሎስ ይሄን ነገር ደግሞ ለውጡ፣ ይሄን ነገር አስተካክሉ እያለ ሲዋቀሳቸው አትመለከቱም። እና የጳውሎስ ልክ የቀደመውትን ቤተክርስቲያን ልምምድ ተመልክቶ የኤፌሶንን ቤተክርስቲያን በቃ ምን ያደርጋቸዋል? የጸጋና የሰላም ቡራኬ ሲሰጣቸው ነው የምትመለከቱት። የበረከት መልእክት ነው፣ የተግሳጽ መልእክት አታገኙም ኤፌሶን ላይ ማለት ነው። እና ኤፌሶን ምዕራፍ 1 እና 2 ይህንን ከተመለከትን ኤፌሶን ምዕራፍ 1 3 እስከ 14 ያለውን አንድ ላይ ብትመለከቱት እግዚአብሔር በፊቱ ቅዱሳን ነውር የሌለን እንሆን ዘንድ መርጦናል ይላል። ይሄ አንዱ በረከት ነው። ስለዚህ እግዚአብሔር ሲመርጠን ለምንድን ነው የመረጠን? መረጠን። እግዚአብሔር ለምን መረጠን? ቅዱሳን እንድንሆን፣ እንድንቀደስ፣ በፊቱ ነውር የሌለን እንድንሆን። እግዚአብሔር ቅዱስ አምላክ ስለሆነ በባህሪው ኃጢአትን አይወድም። ስለዚህ ሲጠራን ከኃጢአት አውጥቶን ሊያጥበን ሊቀድሰን ለክብሩ መጠቀሚያ ሊያደርገን እንጂ የኃጢአት መናኸሪያ እንድንሆን አይፈልግም። ስለዚህ ኃጢአትን በማሸነፍ ክርስቶስን በመምሰል በቅድስና እንድናድግ ይሄ እግዚአብሔር ሐሳብ ነው። የተጠራ ነው በኃጢአት ላይ ብርታት ሰጥቶን ኃጢአትን እንድናሸንፈው ምሳሌያችን ወይንም ደግሞ ልንመስለው የሚገባን ክርስቶስን እየመሰልን እንድንኖር በቅድስና እንድናድግ ነው እግዚአብሔር የሚፈልገው። ስለዚህ በሰማያዊ በረከት የተባረከ ሰው አንዱ ምልክቱ ምንድን ነው ብላችሁ ብትመለከቱ ኃጢአትን ያሸንፋል። እግዚአብሔር ባርኮኛል እያለ በኃጢአት ተሸንፎ የሚኖር ክርስቲያን ካያችሁ ያልደረሰበት ነገር አለ፣ ያልገባው ነገር አለ ማለት ነው። እግዚአብሔር የባረከው ሰው ኪስ ብቻ አይደለም እግዚአብሔር የሚባረከው። ብዙ ሰዎች በረከት ብለው የሚጠሩት የኪስ መሙላትን ነው፣ ወይም የሆድ መሙላትን ነው፣ ወይ ጥሩ ቆርቆሮ መኪና መንዳት ነው፣ ወይንም ደግሞ ጥሩ ቤት ውስጥ መኖር ነው። እሱ በረከት ብለው የሚጠሩት። መጽሐፍ ቅዱስ እዚህ ቦታ ላይ የሚናገረው የኤፌሶን በረከት ግን የሚናገረው በሰማያዊ ስፍራ በመንፈሳዊ በረከት። በረከቱ መንፈሳዊ ነው። ስለዚህ ኃጢአትን ማሸነፍ መንፈሳዊ በረከት ነው። መቀደስ መንፈሳዊ በረከት ነው። መለየት መንፈሳዊ በረከት ነው። ክርስቶስን እየመሰሉ በቅድስና ማደግ መንፈሳዊ በረከት ነው። ሌላው እግዚአብሔር በዚሁ በምዕራፍ 1 ከ3 እስከ 14 በምትመለከቱት ምዕራፍ ላይ የሚናገረው ነገር ምንድን ነው? እግዚአብሔር ልጆች እንድንሆን ጠርቶናል ይላል። ልጆቹ እንድንሆን ወስኖናል። He adopted us into the family of God. አዳፕት አደረገን፣ የማደጎ ልጆች። ብዙ ጊዜ የማደጎ ልጅ ሲባል ዝግንን ይላቸዋል ሰዎች። ኖ ከፍጥረታችን የቁጣ ልጆች ነን። ስለዚህ እግዚአብሔር ምን አደረገን? አዳፕት አደረገን። አመፀኞች ስንሆን አዳፕት አደረገን። ኃጢአተኞች ሆነን ገና ኃጢአተኞች ሳለን በክርስቶስ ኢየሱስ ወደደን። ስለዚህ ልጁን እኛን የማደጎ ልጅነት መብት ሰጠን። ከዛ በኋላ ልጆቹ አደረገን ይላል። ስለዚህ ጳውሎስ በሮማውያን ካልቸር አንድ ልጅ የማደጎ መብትን ካገኘ በኋላ አዳፕትድ ከተደረገ በኋላ ከዛ ከነዚህ አዳፕት ካደረጉት ወላጆች ወይንም ደግሞ ከተወላጅ ልጆች ጋር እኩል መብት እኩል የመውረስ
ህጋዊ መብት እንዳለው ይህንን ያውቃል። ምክንያቱም በሮማውያን ካልቸር አንድ ልጅ አዳፕት ከተደረገ አብረው ካሉ ልጆች ጋር ከወላጆቹ ወይም አዳፕት ካደረጉት ቤተሰቦች ልጆች ጋር እኩል ርስትን ይካፈላል። ስለዚህ እግዚአብሔር ልጆች እንድንሆን ወስኗል። የእግዚአብሔር ውሳኔ ይሄ ነው። ስለዚህ ደግሞ ወራሽ ልጆችን ያደረገን፣ ባሪያዎች አይደለም ያደረገን። ሌላው እግዚአብሔር በክርስቶስ ደም ምን አድርጎናል ይላል? ዋጅቶናል። አንዱ በረከት ይሄ ነው። ልጅ መሆን አልኳችሁ ቅዱሳን እንድንሆን መረጠን። አዘሴም ታይም አሁን ምላችሁ ምንድነው? በክርስቶስ ደም ምን አደረገን? ዋጀን፣ የኃጢአት ይቅርታ ሰጠን። ቤዛነት የሚለው ቃል ትመለከታላችሁ። ቤዛነትን አገኘን። ቤዛ ማለት ምን ማለት ነው? ሪዲምድ የሚለው ቃል ከዛ ያንን ቃል ነው የሚያሳየን። ሪደምሽን የሚለው ቃል ያንን ነው የሚያሳየው አሁንም። ስለዚህ ቤዛ የሚለው ቃል ባሪያዎች ከተሸጡ በኋላ ገበያ ላይ ተወስደው ሲቆሙ ከገበያ ቦታ ላይ ገዝቶ መውሰድ ማለት ነው። ስለዚህ የገበያ ቋንቋ ነው ሪደምሽን ማለት ነው። ስለዚህ በገበያ ቦታ አንድ ጊዜ አንዳንድ ሰዎች እንደ ባሪያ ሊሸጡ ከወጡ በኋላ ሰንሰለታቸውን አንዱ ይፈታና የሚጠየቀውን ዋጋ ከፍሎ ከዛ ምን ያደርጋቸዋል? ባሪያ ነበርክ፣ አሁን ነፃ አውጥቼሃለሁ ብሎ የነፃ እንደወጡ ደብዳቤ ጽፎ ይሰጣቸዋል። ስለዚህ ሪደምሽን ማለት ይሄ ነው። ከባርነት ገበያ ላይ ገዝቶ ወይንም ከባሪያ ገበያ ላይ ተገዝቶ ከዛ በኋላ ነፃ አድርጎ መልቀቅ ማለት ነው። እንዴት አይነት በጎነት ነው! እንዴት አይነት ቸርነት ነው! እግዚአብሔር ከኃጢአት ባርነት ሲፈታን ከፍርድ ከኩነኔ ከሲኦል ሲፈታን ቤዛችን ኢየሱስ ክርስቶስ በመስቀል ላይ ከሰራው ስራ የተነሳ። ለዚህ ነው የኤፌሶን መጽሐፍ በሙሉ በክርስቶስ 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 እያለ ይደጋገማል። በክርስቶስ ስላገኘ ነው ቤዛነት። እግዚአብሔር ስም የተባረከው። ባርኮታችሁን ቁጠሩ ዛሬ ማለዳ። ክብር ለእግዚአብሔር ይሁን። እግዚአብሔር ሌላ ያደረገው ምንድነው? ከምዕራፍ 1 ቁጥር 3 እስከ 14 ድረስ እግዚአብሔር የፈቃዱን ምስጢር አስታወቀን። የፈቃዱን ምስጢር አስታወቀን። ይሄ ምንድነው? ሳይገለጥ የቆየ አሁን ግን ለሰው ልጆች የተገለጠውን የእግዚአብሔርን ፈቃድ ምን አደረገን? አሳወቀን ማለት ነው። እግዚአብሔር ነገሮችን በክርስቶስ ኢየሱስ የመጠቅለሉ ጉዳይ ምስጢር ነበረ። ስለዚህ በሰማይና በምድር ያለውን በክርስቶስ እንደሚጠቀልል ይህን የፈቃዱን ምስጢር ገለጠልን። የእግዚአብሔር ፈቃድ ምን እንደሆነ እንድናውቅ ለሰው ልጆች በክርስቶስ ኢየሱስ ቁልፉ ኢየሱስ እንደሆነ፣ ለሰማይና ለምድር ቁልፉ ኢየሱስ እንደሆነ፣ ነገር ሁሉ የሚጠቀልለው በክርስቶስ እንደሆነ ይህንን ምስጢር አስታወቀን ይላል። ከዛ አሁንም ባርኮታችንን እየቆጠረን ስንሄድ እግዚአብሔር በሉዓላዊ ምርጫው ለክብሩ ምስጋና መርጦናል። ምን ማለት ነው? ሞት የሚገባንን ኃጢአተኞችን ምን አደረገን? እግዚአብሔር እንዳዳነን ስንገነዘብ ምን እናደርጋለን? አመስጋኝ ትውልድ እንድንሆን። ስሙ ወገኖች፣ እግዚአብሔር ያዳናችሁ ለምስጋና። አጉረምራሚ ሰዎች ዛሬ አስተውሉ፣ እግዚአብሔርን አመስግኑ። ከእግዚአብሔር ጋር የምትጣሉ ሰዎች፣ ጎደለ እያላችሁ ከእግዚአብሔር ጋር የተቀያየማችሁ ሰዎች ካላችሁ በልባችሁ እንኳን እግዚአብሔር ዛሬ ማለዳ ምጸልየው ይሄ ነገር ነበር። በልባችን እንኳን የተቀየምንህ ነገር ካለ በልባችን እግዚአብሔር ከጓደኛ ያሳነሰኝ፣ እንደነከል ያልባረከኝም፣ እንደነከል ያልሆንኩም ብላችሁ እግዚአብሔር ላይ ልባችሁ ቅር ያለባችሁ ሰዎች ካላችሁ መዳናችሁን አስቡ። ከባሪያ ገበያ ነው ያነሳችሁ። ከባሪያ ገበያ ሰንሰለታችሁን ፈቶ ከአጋንንት እስራት ባርነት ነፃ አወጣችሁ። ከጨለማ ወደሚደነቅ ብርሃን አወጣችሁ። ልታመሰግኑት ከፈለጋችሁ ዛሬ ኤፌሶን ምዕራፍ 1ን ተመልከቱና ባርኮታችሁን ቁጠሩ። ሞት የሚገባንን ኃጢአተኞች ሆነን ሳለ፣ በደለኞች ሆነን ሳለ፣ ድቅድቅ ጨለማ የሚገባን ሆነን ሳለ ምሕረቱን በእኛ ላይ አገነንልን። ለዚህ እግዚአብሔርን አመስግኑ። ከእግዚአብሔር ጋር አትጣሉ። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር ፍቅር ነው። እግዚአብሔር ሰላም ነው። እግዚአብሔር መልካም ነው። ክብር ለእግዚአብሔር ይሁን። ለዚህ ባርኮታችሁን ቁጠሩ። ካውንት ዩ ብሌሲንግስ። እግዚአብሔር ተስፋ በገባው መሰረት ደግሞ በመንፈስ ቅዱሱ አተመን። ይህም በረከት ነው። ቅዱሱ የእግዚአብሔር መንፈስ ሰው ውስጥ መጥቶ ይህንን የመንፈስ ማት ከእናንተ ጋር እንዲኖር ለዘላለም እንዲኖር መንፈሴን በውስጣችሁ አኖራለሁ አለ ጌታ። እንደ ብሉይ ኪዳን ትቶን የሚሄድ አይደለም። በአዲስ ኪዳን አብሮን የሚኖር መንፈስ ነው። ጳራቅሊጦስ ማለት አብሮ የሚሄድ ባልንጀራ፣ እንደ ጓደኛ የሆነ እንደ ጠበቃ የሚሟገትልን ስለኛ። ስለዚህ እግዚአብሔር በገባልን የተስፋ መሰረት መንፈስ ቅዱስን ሰጥቶናል። ካውንት ዩ ብሌሲንግ፣ በረከታችሁን ቁጠሩ። እግዚአብሔርን የሰራውን ስራ ቁጭ ብላችሁ አስተውሉ። ለዚህ ጳውሎስ እነዚህን በረከቶች ዘርዝሮ ሲጨርስ ይሄ በተለይ የታተምንበት መንፈስ ኢየሱስን ከሙታን ያስነሳው መንፈስ ነው ይላል። ኢየሱስን ከሙታን ያስነሳው መንፈስ
መቃብር ከመቃብር ኢየሱስን መቀስቀስ የቻለ መንፈስ ለእኔና ለእናንተም ለሚሞት ሰውነታችን ሕይወት ይሰጠዋል። ዲፕሬስ ስንሆን፣ በሐዘን ስንሆን፣ በመንፈሳዊ ቶርመንት ውስጥ ስንገባ፣ መንፈሳዊ ወርፌር ውስጥ ስንገባ ስለኛ ሕይወት ይሰጠናል። ተስፋ ስንቆርጥ እፍ ይልብናል፣ ሕይወት ያስነሳብናል። ስለዚህ ወገኖች መንፈስ ቅዱስ የትንሣኤ መንፈስ ነው። በሕይወታችን ውስጥ መደንዘዝ ሲመጣ ያስነሳናል፣ ስንደክም ያበረታናል፣ ስንዝል ጉልበት ይጨምርልናል ወገኖች። ስለዚህ ጳውሎስ ይህንን ሁሉ ከተመለከተ በኋላ ምዕራፍ 1 ከ15 እስከ 23 ምን ብሎ ይናገራል? አሁን ቅድም ያልኳችሁን ጸሎት ይጸልያል። እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ በእግዚአብሔር እውቀት እንድታድጉ ስለ እናንተ ጸልያለሁ ይላል። ስለዚህ ጳውሎስ ለኤፌሶን ክርስቲያኖች የሚጸልይበት ይህንንም መልእክት የጻፈበት ዋናው ዓላማ አንዱ ይህንን ነው። እግዚአብሔርን በማወቅ እንዲያድጉ፣ ትክክለኛ ስለ እግዚአብሔር የጠራ እውቀት እንዲኖራቸው፣ በስማ በለው ሳይሆን በትክክለኛ እውቀት እግዚአብሔርን እንዲያውቁት። እግዚአብሔርን የበለጠ ስናውቅ ከእግዚአብሔር ጋር የቀረበ ግንኙነት ይኖረናል። አያችሁ፣ ለጸሎታችን ከእግዚአብሔር ፈቃድ ውጭ የሆነ ልመናዎች አንለምንም። ጸሎታችንና የእግዚአብሔር ፈቃድ የተስማሙ ይሆናሉ። እግዚአብሔርን የማያውቅ ሰው ሲጸልይ አንዳንድ ጊዜ የመዋርት ጸሎት ይጸልያል። እከሌን ድፋልኝ ብሎ የሚጸልይ መርፌ ሄዶ ቤተ ክርስቲያን የሚሰካ የሚያመዋርት፣ እከሌን እንዲያርግባት፣ እሷን ያሳየኝ እንደው እሷን እንዲህ ዘግዝቀ ያላሳየኝ እንደው ብሎ የሚጸልዩ ሰዎች አሉ። አንዳንድ ጸሎቶች አሉ። አርግልኝ ያልኩህን አረክልኝ ወይ፣ አንገቱን ወደ ታች እግሩን ወደ ላይ ብለው የሚጸልዩ የመዋርተኛ ስየራዎች አሉ። እግዚአብሔርን የማያውቁ ጸሎታቸው ንጹሕ አይደለም። ዳዊት ምን አለ? ጸሎቴ ንጹሕ ናት አለ። በእግዚአብሔር ፊት የሚጸለይ ጸሎት አለ፣ የማይጸለይ ጸሎት አለ። እግዚአብሔር በሩን የሚዘጋበት አስጸያፊ ጸሎቶች አሉ፣ ክፉ ጸሎቶች አሉ። በቃ አላደለ በሰው ላይ ክፋትን የሚመኝ ከቅንዓት የተነሳ ጥፋት እንዲደርስበት ሰው ላይ እንዲህ አይነቱን እግዚአብሔር አይመልሰውም። የሲኦል ኃይላት ጋር ይደርስ ይሆናል። ወደ እግዚአብሔር አድራሻ ግን ሟርተኛ ጸሎት አይደርስም። እግዚአብሔር ይገስጸው እንዲህ አይነቱን መንፈስ ወገኖች። እሺ፣ ስለዚህ እግዚአብሔርን የበለጠ ስናውቅ ከእሱ ጋር ምን ይኖረናል አልኳቸው? የቀረበ ግንኙነት ይኖረናል። ጳውሎስ እሱን ማወቅ እሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ በእግዚአብሔር እውቀት እንድታድጉ እያለ የሚማልደው ይሄንን ነው። እግዚአብሔርን አውቃችሁ ስትጸልዩ በፈቃዱ ትጸልያላችሁ። እግዚአብሔርን በበለጠ ስናውቅ መንፈሳዊ ጉዟችን የጸና ይሆናል። መንፈሳዊ ጉዟችን ቪክቶሪየስ ወይንም የድል መንገድ ይሆንልናል። ስለዚህ ክርስቲያኖች በእግዚአብሔር እውቀት ማደጋችንን ማቆም የለብንም። እያወቅነው እንሂድ፣ እየተረዳነው እንሂድ። ስለ እግዚአብሔር፣ ስለ ባህሪያቱ፣ ስለ ተግባራቱ፣ ስለ ፈቃዱ ስናውቅ ከእግዚአብሔር ጋር መኖር እንችላለን። ወገኖች ሆይ የሐሰት ትምህርት ለምን ይመስላችኋል በቀላሉ ትውልዳችንን እየሸረሸረ የሚወስድብን? ለምንድን ነው ብዙ ሰዎች በሐሰት ትምህርት ቶሎ የሚማረኩት? ምክንያቱም እግዚአብሔርን ካለማወቅ የተነሳ ነው። ወገኖች ሆይ ሚዛናዊ ላልሆነ አምልኮ አሳልፈው ራሳቸውን ይሰጣሉ። ለኃጢአት ራሳቸውን አሳልፈው ይሰጣሉ። እግዚአብሔርን ከማምለክ ይልቅ ፓስተርዬ ወይንም አፖስትልዬ ወይንም ደግሞ ሐዋርያው ማነው ነቢይ እንትናየን ተብሎ በቃ እንደ ጥንቆላ አይነት ሰዎች ወደ ሰውን ተከታይ ይሆናሉ። ወገኖች ሆይ ጳውሎስ የጸለየው ይሄንን ነው። እሱን በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ በእግዚአብሔር እውቀት እንድታድጉ ፈልጋለሁ። ይህ ጥበብና የመገለጥ መንፈስ የልቦና ዓይንን የሚያበራ ነው። እግዚአብሔርን በውስጣችሁ እንድታውቁት፣ እግዚአብሔርን በውስጣችሁ እንድትረዱት የሚያደርግ መንፈሳዊ ጸሎት ነው የጸለየላቸው። በጣም ብስል ጸሎት ነው ጳውሎስ የጸለየላቸው። አንዱ የጸለየላቸው ሌላው ምንድነው? የመጥራቱን ተስፋ ትክክለኛ ግንዛቤ እንዲኖራቸው። ዓለም እንደ በሽታ፣ ስደት፣ ሞት እንደዚህ ተስፋ የሚያስቆርጡ ብዙ ነገሮች ውስጧ ጥቅጥቅ ያለ ነው ወገኖች ሆይ። በሄዳችሁበት አቅጣጫ ሁሉ በሽታ ታያላችሁ። በሄዳችሁበት አቅጣጫ ሁሉ ስደት ታያላችሁ። በሄዳችሁበት አቅጣጫ ሁሉ ተስፋ አስቆራጭ ነገሮች በዙሪያችን እንመለከታለን። መፍትሄው ምንድን ነው? ምንድን ነው ተስፋ የሚሰጠን? ለሰው ልጅ ተስፋ የሚሰጠው ምንድን ነው? ብዙዎች ኑሮ ተወደደ፣ ይሄ ሆነ፣ በኑሯቸው በስራ ማጣት፣ በትዳራቸው፣ በቤተሰብ፣ በልጆቻቸው ብዙ ተስፋ መቁረጥ ቀን ጨልሞባቸው ይኖራሉ። ወገኖች የወደፊቱን ሲያስቡ ጨለማ የሚሞላባቸው ሰዎች አሉ። ጳውሎስ የሚጸልየው ይሄንን ነው። እግዚአብሔር ለምን እንደጠራቸው
የመጥራቱ ተስፋ እንዲገባችሁ ጸልይላችኋለሁ። የጥበብና የመገለጥ መንፈስ በሕይወታችን የሚያደርገው ነገር ምን ያደርገናል? የመጥራቱን ተስፋ ግልጽ አድርጎ ያሳየናል። ክርስቶስ የሞተለትን ነገር የሰማዩን ነገር ካለማየት የተነሳ ድሮ አንድ መዝሙር ነበረ። ማየቱ ተስኖን የተሰራልንን በላይ በሰማይ ቤት የተዘጋጀውን በዚህ በምድር ኑሮ ልባችን ከብዶብን እንዳንቀር ጌታ ሆይ የእምነት ዓይንን ስጠን የሚል አንድ ቆንጆ መዝሙር ነበረ ድሮ ሙሉ ወንጌል የሚዘመር። ወገኖቼ ሆይ ዓይኖቻችን ከተያዙ በቃ በዕለት ኑሯችን ብቻ ከተያዘን የመንግሥተ ሰማያት ነገር በውስጣችን ካልገባ አንድ ቀን በጌታ ፊት እቆማለሁ፣ ሩጫዬን ስጨርስ አንድ ቀን በጌታ ፊት እቆማለሁ፣ ንጉሡን በውበቱ እመለከተዋለሁ፣ በምድር ለኖርኩት ኑሮ መልስ እሰጣለሁኝ፣ ዋጋ በጌታ ፊት ብድራቴን እቀበላለሁኝ፣ አክሊል እቀበላለሁኝ ብሎ አንድ ሰው በእግዚአብሔር ፊት ይህንን ማሰብ ካልቻለ በምድር ኑሮ ብቻ ዛሬ በጎደለው ነገር ብቻ በሚያየው ነገር እየተመረረ እያጉረመረመ ዘመኑን የሚጨርስ ከሆነ የመጥራቱ ተስፋ አልገባውም ማለት ነው። ዛሬ የልቦና ዓይኖቻችንን ጌታ ያብራልን። ወገኖች ሆይ ብዙዎች የልቦና ዓይኖቻቸው ከመጨለሙ የተነሳ ሕይወታቸውን ማጥፋት ይፈልጋሉ። ተስፋ ቢስነት፣ ዲፕሬሽን፣ ዲስከሬጅመንት፣ ዲስአፖይንትመንት፣ ከእግዚአብሔር ጋር ተጣልተዋል፣ ከእግዚአብሔር ጋር ተኳርፈዋል። ምክንያቱም ኪስ አልሞላም፣ የቤት ኪራይ ጠፍቷል፣ የሚበላ ጠፍቷል፣ የቤት ዝል የለም፣ ለዛ የለም፣ ለዛ ጎደለ፣ ለዚህ ጎደለ። ሰዎች ሁሉ በዲስአፖይንትመንት ዘመኑ እየከፋ ነው የሚሄደው። በጌታ ደስ ይበላችሁ። ተስፋችን አገራችን በሰማይ ነው። ይኸውላችሁ ይሄ ወንጌል ብቻ ነው እውነተኛ ተስፋ የሚሰጣችሁ። ዓለም እንዳልኳችሁ በበሽታ ተሞልታለች። ዓለም በስደት ተሞልታለች። ዓለም በሞት ተሞልታለች። ዓለም ተስፋ አስቆራጭ በሆኑ ነገሮች ተሞልታለች። መፍትሄ ያለው ምንድን ነው አልኳችሁ? በክርስቶስ ኢየሱስ የዘላለማዊ ቤታችን የሚጠብቀንን በትክክል መረዳት፣ ተስፋ የሚሰጠን የጌታችን የኢየሱስ ክርስቶስ ዳግም መምጣት ወይንም እኛ ወደ እሱ ስንሄድ የምናርፍበትን ማሰብ ነው ወገኖች ሆይ። ስለዚህ ታላቅ ነገር ከፊታችን አለ። ተስፋ አለን። በጌታ በኢየሱስ ስም ተስፋ አለን። ተስፋ ለቆረጣችሁ ተስፋ አለን። አንድ ቀን ጌታችንን በውበቱ እንመለከተዋለን። አንድ ቀን የዘመርንለትን፣ አንድ ቀን የሰበክነውን፣ አንድ ቀን የተከተልነውን ጌታ ፊት ለፊት እናየዋለን። ክብር ለእግዚአብሔር ይሁን። ወገኖች ሆይ ጳውሎስ ከሚጸልይላቸው ሌላው ጸሎት ምንድነው? የእግዚአብሔርን ታላቅ ኃይል እንዲረዱ ነው የሚጸልይላቸው። የተቀደሰ ሕይወት ለመኖር የምንችለው የእግዚአብሔር ኃይል ሲኖረን ብቻ ነው። ይሄ ኃይል ጳውሎስ በሕይወት ውስጥ ሲሰራ ተመልክቷል። ለዚህ ይሄ በክርስቶስ ውስጥ የነበረው ኃይል ይሄ ዱናሚሽ ፓወር ኃይል በቃ ኢየሱስን ከሞት ያስነሳው የመንፈስ ቅዱስ ኃይል በእኛም ሕይወት ውስጥ ሲመጣ ያ ኃይል ኢየሱስን ከሞት ያስነሳ ነው ብያቸዋለሁ። ይሄ ክርስቶስን በአብ ቀኝ ያስቀመጠው ኃይል ነው። ተመልከቱ እንግዲህ የክብሩን ባለስልጣንነት ኃይል እንድትረዱት ነው። ቤተ ክርስቲያንን ደግሞ በዚህ አስደናቂ ኃይል ሞልቶ ሊጠቀምባት ይፈልጋል። በትንሣኤው ኃይል ኢየሱስን ከሙታን አስነስቶ በአብ ቀኝ ያስቀመጠው ኃይል ከፍ ከፍ እንዲል ያደረገው የመንፈስ ቅዱስ ኃይል። መንፈስ ቅዱስ በቤተ ክርስቲያን ውስጥ አለ። ያለ መንፈስ ቅዱስ ምንም ልናደርግ አንችልም። በመንፈስ ቅዱስ ኃይል ዛሬም ድል በመንሳት እንዞራለን። ስለዚህ ጳውሎስ የሚጸልይላቸው ምን ይህ ኃይሉን ታላቅነት ትረዱ ዘንድ ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር ቤተ ክርስቲያንን ያለ ኃይል አልተዋትም። የመንፈስ ቅዱስ ኃይል በተስፋ መቁረጥ እንዳትሞላ፣ በሐዘን እንዳትሞላ፣ በጠላት እንዳትደፍር፣ የሲኦል ኃይላት እንዳይቋቋሟት ኃይል በውስጡ አለ። የመንፈስ ቅዱስ ኃይል ክብር ለእግዚአብሔር ይሁን። ስለዚህ ዛሬ በኃጢአት ለምንሸነፍ የመንፈስ ቅዱስ ኃይል ያስፈልገናል። በተስፋ መቁረጥ ውስጥ ያላችሁ፣ ከእግዚአብሔር ጋር እየተጣላችሁ ላላችሁት የመንፈስ ቅዱስ ኃይል ያስፈልጋችኋል። አፋችሁን በምስጋና እንዲሞላ የሚያደርግ የመንፈስ ቅዱስ ኃይል ነው። ክብር ለእግዚአብሔር ይሁን። ወደ ምዕራፍ 2 ላሻግራችሁና ምዕራፍ 2 ላይ ስትሄዱ አንዱ የምትመለከቱት ምዕራፍ 2 ከ1 እስከ 10 ቀድሞ ስለነበሩበት ሕይወት ይነግራቸዋል። እናንተ ቀድሞ በበደላችሁና በኃጢአታችሁ ምክንያት የሞታችሁ እኮ ነበራችሁ። በዚያ ጊዜ እንደ ሌሎቹ እናንተም ኃጢአትን ታዘወትሩ ነበር። እንዲሁም ጌታን የሚቃወሙትን ሰዎች ልብ በአመፅ ለሚሞላውና በአየር ላይ ገዢ ለሆነው ለሰይጣን ፈቃድ ትታዘዙ ነበረ። እኛም ቀድሞ እንደ ሥጋችን ፈቃድ እየተመላለስንና
ምኞታችንን እየፈጸምን ስሜታችንን ብቻ በመከተል እንኖር ነበር። ከዚህም ኃጢአተኛ ተፈጥሯችን የተነሳ እኛም እንደ ሌሎቹ አመፀኞች ከእግዚአብሔር ቁጣ ስር ነበርን። እንግዲህ ጳውሎስ በዚህ ቦታ ላይ ሊነግረን የሚፈልገው ለኤፌሶንም ሰዎች እየነገራቸው ያለው ከመዳናቸው በፊት የነበራቸው ሕይወት፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ ሙሉ በሙሉ በኃጢአት ቁጥጥር ስር ነበራችሁ፣ የኃጢአት እስረኞች ነበራችሁ፣ በኃጢአት ወህኒ ቤት ነበራችሁ። እንደውም አለፍ ብሎ የሚናገረው ኃጢአት ብቻ አይደለም፣ በማይታዘዙት ልጆች ላይ አሁን ለሚሰራው የመንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ ይላል። ይሄ ማለት ማን ነው? በሰይጣን ቁጥጥር ስር ትኖሩ ነበር፣ በኃጢአት ቁጥጥር ስር ትኖሩ ነበር። የኃጢአተኛ ተፈጥሯችን የሚፈልገውን እየሰራን በፈቃዳችሁ በስጋ ፈቃዳችሁ ተመላለሳችሁ ይላል። የኃጢአተኛ ተፈጥሯችን የሚፈልገውን እየሰራን ለራሳችን ብቻ የምንኖር ራሳችንን ደስ የምናሰኝ ሰዎች ነበር። እንደውም ጳውሎስ ከረር አድርጎ ይናገራል፣ በፍጥረታችን የቁጣ ልጆች ነበር። የእግዚአብሔር መለኮታዊ ቁጣ የእግዚአብሔር ፍርድ መሆን ያለበት በእኛ ላይ ነበረ። ምክንያቱም የኃጢአት ደሞዝ ሞት ነውና። ምንም አይነት ተስፋ አልነበረንም። የምንጠባበቀው ነገር ቢኖር ዘላለማዊ ፍርዱ ነበረ። በዘላለማዊ ፍርዱ ደግሞ ወደ ሲኦል ነው የሚከተል። ስለዚህ የቁጣ ልጆች ሁሉ ወደ ሲኦል ነው የሚገቡት። እናንተ ከፍጥረታችሁ የቁጣ ልጆች ነበራችሁ፣ የሲኦል ልጆች ነበራችሁ፣ የጥፋት ልጆች ነበራችሁ። ይሄ ነበረ ሕይወታችሁ። ለአንዳንዶቻችን ነበረ ሆኖልናል። ክብር ለእግዚአብሔር ይሁን። ነበረ። አሁን ግን ሌላ ታሪክ ተመጥቷል። ክብር ለእግዚአብሔር። ነገር ግን ይላል፣ ተመልከቱ፣ ደስ የሚል ወንጌል ነው። ነገር ግን እግዚአብሔር ለምሕረቱና ለፍቅሩ ወሰን የሌለው አምላክ በመሆኑ እግዚአብሔር ከታላቅ ምሕረቱ የተነሳ ይላል የድሮ ትርጉም፣ ምንም እንኳን በኃጢአታችን ምክንያት የሞትን ብንሆንም በጸጋው ብቻ ድኖ ከሙታን ባስነሳው በክርስቶስ ሕያው አድርጎናል። ምን እያለ ነው ጳውሎስ እዚህ? ቀድሞ በኃጢአት ነበራችሁ፣ አሁን ደግሞ ብሎ ሌላ ቻፕተር ከፍቶ ነው የሚነግራቸው። ሌላ ታሪክ ውስጥ ነው ያላችሁት። አሁንማ በበረከት ውስጥ ነው ያላችሁት። ከድነት በኋላ ያገኙትን መንፈሳዊ በረከቶች ይነግራቸዋል። እግዚአብሔር በክርስቶስ ኢየሱስ አስነሳን ይላል። እግዚአብሔር በጸጋው አዳነን ይላል። ክብር ለእግዚአብሔር ይሁን። ያ ብቻ አይደለም፣ በሰማያት ጌታ ክርስቶስ በተቀመጠበት ከእሱ ጋር በመንፈሳዊ ስፍራ ምን አደረገን? አስቀመጠን። ቸርነቱን ገለጠብን። የማይነገረው የጸጋውን ምሕረትና የጸጋውን ባለጠግነት ገለጠብን። ለዘላለም ከእሱ ጋር እንድንኖር ልጆቹ አደረገን። ከሞት በኋላ ወደ ሕይወት አመጣን። ከሞት ወደ ሕይወት አሻገረን። በፊት የነበርንበት ጨለማ ነው። ሁለቱን ኮንትራዲክት የሚያደርጉትን ታሪካቸውን ያሳያቸዋል። ለዚህ እግዚአብሔር ቀደም ሲል ደግሞ በጣም ደስ ከሚለው ነገር ይባስ ብሎ ከአዳነን ባሻገር አልፎ ደግሞ ምን ይላል? አስቀድሞ እግዚአብሔር ያዘጋጀው መልካም ስራ አለ። ያንን መልካም ስራ እንድታደርጉ እግዚአብሔር አስቀድሞ ወደዚህ ጠራችሁ። ተመልከቱ፣ እንደዚህ ይላል እግዚአብሔር፣ እንደዚህ ይላል እግዚአብሔር ከኢየሱስ ክርስቶስ ጋር አስነስቶ በሰማያዊ ስፍራ አብሮ አስቀምጦናል። እግዚአብሔር ይህን ያደረገልን በክርስቶስ ኢየሱስ አማካኝነት ለሰዎች የሰጠው እጅግ ታላቅ የሆነው ጸጋው በሚመጡት ዘመናት በእኛ እንዲገለጥ ፈቃዱ ስለሆነ ነው። ኢየሱስ ክርስቶስን በማመናችሁ በጸጋው ድናችኋል። ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው ይላል የድሮ ትርጉም። ኢየሱስ ክርስቶስን በማመናችሁ በጸጋ ድናችኋል። ይህም በእናንተ በራሳችሁ ያገኛችሁ ሳይሆን የእግዚአብሔር ስጦታ ነው። መዳን ለምናደርገው መልካም ተግባር የሚሰጥ ዋጋ አይደለም። ማንም ሰው ደህንነት ያገኘሁት በበጎ ስራዬ ነው ሌላ አይገባም። እግዚአብሔር ለዚህ ያበቃን በክርስቶስ ኢየሱስ አዲስ ሕይወት የሰጠን አስቀድሞ ያዘጋጀልንን በጎ ነገር በመስራት በዘመናችን ሁሉ ስሙን እንድናከብር ነው። ለምን ዳንን ካላችሁ እግዚአብሔር አስቀድሞ ያዘጋጀልን የበጎ ስራዎች አሉ። ድነን እንሰራለን እንጂ ሰርተን አንድንም። ላስምርበት እንደገና፣ ድነን እንሰራለን እንጂ ሰርተን አንድንም። ምን ማለት ነው? ሰው ሰርቶ በላቡ ጠብ አድርጎ በጽድቁ በልፋቱ በምጽዋቱ ደግ ነገር ስላደረገ መንግሥተ ሰማያት ይገባል የሚለው ወንጌል ከመጽሐፉ ጋር ይቃረራል። ሰው አምኖ ይድናል። በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው። አሜን አሜን። ካመነ በኋላ ግን ስራ አለው። የሚሰራው ደግሞ አስቀድሞ የተወሰነልን እግዚአብሔር የሚያሰማራው ስምሪቶች አሉ። ያንን ይሰራል ይላል። ስለዚህ መጽሐፍ የሚያስተምረን ይሄንን ነው ወገኖች ሆይ።
ስለዚህ እግዚአብሔር አስቀድሞ ጳውሎስ ይህንን የሚናገረው ነገር በጣም የሚገርም ነው። ልክ እንደ አንድ የእንጨት ሰራተኛ ካርፔንተር በጥንቃቄ ቀርጾ ውብ አድርጎ ጠቃሚ አድርጎ የሚሰራውን በጣም ጎበዝ አናጺ እንደሰራው ነገር አስቀድሞ የተዘጋጀ ውበት ያለው ነገር አለ እያለ የሚናገረው ከምዕራፍ 2 ከ11 በኋላ ወርዳችሁ እናንተ ተመልከቱት። ስለ አሕዛብና ስለ አይሁድ ይናገራል። አሕዛብና አይሁድ በፍጥረታቸው የቁጣ ልጆች ናቸው። አይስማሙ። አሕዛብ በቃ ታስታውሳላችሁ፣ ውሾች ብለው ይጠሯቸዋል። አይሁዶች አሕዛብን ውሾች ብለው ነው የሚጠሯቸው፣ የረከሱ ማለት ነው። እና እንደውም በጥንት ዘመን ላይ አሕዛብ የሲኦል እሳት ማንደጃዎች ናቸው ብለው ይላሉ። በመካከላቸው የጥል ግርግዳ አለ። ኢቭን በቤተ መቅደስ ውስጥ እንኳን ጎን ለጎን አይቀመጡ። በመካከላቸው የጥል ግርግዳ አለ። አብረው አንድ ቤተ መቅደስ ሆነው በአንድ አምልኮ ሰፈር ውስጥ የአሕዛብ አደባባይ አለ፣ የሴት አደባባይ አለ፣ የአይሁዶች የወንዶች አደባባይ አለ። ስለዚህ በፍጹም አሕዛብ ሁል ጊዜ ወደ ውጭ የተገለሉ ናቸው። አሕዛብ ሁል ጊዜ የተናቁ ናቸው። ለተስፋው ቃል ኪዳን እንግዶች ነበራችሁ ይላቸዋል። ተስፋ አልነበራችሁም፣ ለተስፋው ቃል ርቃችሁ ይላል። ያለ እግዚአብሔር ነበራችሁ ይላል። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ እንዴት አድርጎ ምን አደረገ ይላል? የጥልን ግድግዳ አፈረሰው ብሎ የሚናገረዋል። አንድ ስዕል ላሳያችሁ። ሃሌሉያ! ተመልከቱ። እዚህ ላይ የምትመለከቱት ምዕራፍ 2 ቁጥር 14 ይሄ በግሪክኛ የተጻፈው ይሄ ድንጋይ የተቀመጠ ነው። ተመልከቱ። ኮንስታንቲኖፕል የሚል ከዚህ ታያላችሁ። ኢስክሪሲዮኒ ከፕሮቪሴ ለአሴሶ አግሊ አስትራኔሪ ኔል ቴምፖ ደል ጀሩሳሌሜ። ምን ማለት ነው? በኢየሩሳሌም ያለ እነዚህ የውጭ ዜጎች ወይንም ደግሞ አሕዛብ እንዳይገቡ የሚከለክል ድንጋይ ነው። ድንጋዩ ላይ የተጻፈው በግሪክኛው እንደዚህ ይላል። ከዚህ ክልል ባሻገር መግባት የተፈቀደው ለሞት ለማይጋለጡ ላረከሱ አይሁዶች ብቻ ነው። ይህንን ሳያከብር ተሻግሮ የሚገኝ ለሞቱ ተጠያቂው ራሱ ብቻ ነው። ምን ማለት ነው? አሕዛብ አይገባም። ከዚህ መለስ አሕዛብ እንዳይገቡ ተብሎ ይሄ ግድግዳ ይሄ ድንጋይ ተቀምጦ ትመለከታላችሁ። እና ምን ማለት ነው? በአንድ ቤተ መቅደስ እንኳን እልፍ የማይባልበት ቦታ አለ። ይሄ የጥር ግድግዳ ነው፣ ሊትራል ነው። ስለዚህ ወገኖች ሆይ በዛ ጊዜ በአይሁዶች አደባባይ የሚገቡት ፈሪሳውያን፣ ሰዱቃውያን እነዚህ የከበሩ ሰዎች ናቸው። ሴቶች ደግሞ ለብቻቸው አሏቸው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ከሰራው ስራ አንዱ ምንድን ነው? አሕዛብና አይሁድን ምን አደረገ? በመስቀሉ አንድ አደረገ። ጥልን በመስቀሉ ገደለው። አሕዛብና አይሁድ እንዲታረቁ በክርስቶስ አንድ ቤት እንዲገቡ በቤተ ክርስቲያን እንዲታረቁ አደረጋቸው። ስለዚህ በክርስቶስ መስቀል ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት ምን አደረገ? የአሕዛብ በረከት ሆነ። እግዚአብሔር በክርስቶስ ሞት ወይንም በክርስቶስ ደም ምን አደረገ? ከእርሱ ጋር አሕዛብ እንዲዛመዱ ዕድል ሰጣቸው። አሕዛብ በመስቀሉ ወደ እግዚአብሔር ቀረቡ። እኔና እናንተ ማለት ነው። በመስቀሉ ወደ ክርስቶስ ቀረብን። ክርስቶስ በብሉይ ኪዳን ታሪኩን ታውቃላችሁ። አይሁዶችና አሕዛብ በመካከላቸው ትልቅ ግድግዳ የመለያየትና መከፋፈል አለ። አሁን የመስቀሉ ስራ በክርስቶስ ኢየሱስ በመስቀል ላይ አንዱ ካደረገው ነገር ይሄንን የመለያየት ግድግዳ አፈረሰው። በሁለቱ መካከል የነበረ ጥላቻ ፈረሰ። የጥላቻ ግድግዳ ፈረሰ ማለት ነው። እና ሁለቱን ህዝቦች ደግሞ አሕዛብንና አይሁድን ወሰድና አንድ አዲስ ሰው አወጣ ከመካከላቸው፣ ያንን ቤተ ክርስቲያንን ማለት ነው። ስለዚህ አንድ ሰው ወደ አይሁድ ሆኖ ወደ ቤተ ክርስቲያን ቢመጣ ወይም ክርስቲያን ቢሆን እንደገና አሕዛብ የሆነውም ሰው ክርስቲያን ዳግም ተወልዶ ክርስቲያን ቢሆን ሁለቱ በክርስቶስ ኢየሱስ ምንድን ናቸው? አንድ አካል ናቸው። አንድ አካል ናቸው። ስለዚህ አይሁዶችም ሆኖ አሕዛብ በቤተ ክርስቲያን ውስጥ አንድ አይነት በረከት ያገኛሉ ማለት ነው። ክብር ለእግዚአብሔር ይሁን። ሁለቱም የእግዚአብሔር ሕዝቦች ናቸው። ሁለቱም ባላገሮች ናቸው። የአንድ ሀገር ወራሾች ናቸው። የጽዮን ወራሾች ናቸው። ሁለቱም አንድ ቤተሰብ ይሆናሉ። ሁለቱም የእግዚአብሔር ቤተ መቅደሶች ይሆናሉ። ሁለቱም የእግዚአብሔር መንፈስ የሚያርፍባቸው የእግዚአብሔር መኖሪያዎች ይሆናሉ እንጂ በቤተ ክርስቲያን ውስጥ የመጣው አይሁድ የለም፣ አሕዛብ የለም፣ ወንድ የለም፣ ሴት የለም የሚለው ይሄን ነው። ሁሉን አንድ አካል ነው የሚያደርገው ክርስቶስ ኢየሱስ። ክብር ለእግዚአብሔር ይሁን።
ስለዚህ ይህንን የጥልን ግድግዳ ምን አደረገው? አፈረሰው የሚለው ሊትራል የሆነ ቦታ ነበር፣ የማይሻገሩበት ቦታ ነበር። ወደ ምዕራፍ 3 ደግሞ ልውሰዳችሁ ከሰዓት አንጻር ወደ ምዕራፍ 3 እንሂድና ምዕራፍ 3 ከ1 እስከ 13 ሄዳችሁ ስትመለከቱ የሚናገረው ነገር አለ። እዚህ ላይ ጳውሎስ ስለ ራሱም ይናገራል እና የሚናገረው እግዚአብሔር ጳውሎስን እንዴት ምስጢር ለማስተማር እንደመረጠው ነው የሚናገረው። በወንጌል መስበክ በክርስቶስ ኢየሱስ በሆነው የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም። ምንድን ነው? ምስጢር የነበረ ነገር ነበር። የቤተ ክርስቲያን ዓላማዎቹን በጳውሎስና በሌሎች አገልጋዮቹ በኩል እግዚአብሔር የገለጸው ከክርስቶስ ሞት በኋላ ነበር። እነ ጴጥሮስ ሁሉ አልተገለጠላቸውም። ይሄ ስለ ቤተ ክርስቲያን መገለጥ ትክክለኛውን መረዳት ያገኘው ጳውሎስ ብቻ ነበር። ጳውሎስ አሕዛብና አይሁድ አንድ ላይ መጥተው አንድ አካል የሚሆኑባት ቦታ ናት ይላል ወገኖች። ስለዚህ የተገለጠው ምስጢር ምንድን ነው ታዲያ? በቤተ ክርስቲያን ውስጥ እግዚአብሔር አሕዛብን በክርስቶስ አማካኝነት ከአይሁዶች ጋር እኩል ወራሽ ማድረጉ ነው። ዛሬ መጥተው እኩል ከኛ ጋር የአብርሃምን በረከት ይወርሳሉ። የስ በክርስቶስ ኢየሱስ። አሜን አሜን አሜን። ኢየሱስ ከሰራው ስራ የተነሳ። ስለዚህ ይሄንን ነው መጽሐፍ ቅዱስ የሚነግረን። በእግዚአብሔር አይኖች ፊት በአይሁዶችና በአሕዛብ መካከል ልዩነት የለም፣ ልዩነት የለም። አይሁዳዊ ስለሆነ የበለጠ ብልጫ የለው፣ አሕዛብ ስለሆነ ደግሞ የበለጠ አናሳ አይሆንም። ስለዚህ እግዚአብሔር በቤተ ክርስቲያን የጀመረው ይህንን ዓላማ ነበረ፣ ሁለቱን አንድ ማድረግ ማለት ነው። በሰብአዊ ስፍራ ላሉት ባለስልጣናቶች ሁሉ፣ ኃይላትና ስልጣናት ሁሉ ቤተ ክርስቲያንን እንደ ሌሰን ኦብጀክት ሊያረጋል ወይንም ደግሞ ማስተማሪያ ቃል ያደርጋል። ተመልከቱ የእግዚአብሔርን ጥበብ። ኃጢአተኛውን ከዚህ ሰፈር አንስቶ አጽድቆ እግዚአብሔር ጻድቅ አድርጎ ቅዱስ አድርጎ ለክብሩ ያውለዋል። ከአይሁድም መካከል እንደዚሁ አምጥቶ ሁለቱን አንድ አደረጋቸው በቤተ ክርስቲያን ውስጥ። ስለዚህ ልዩነት የለም። የዘር፣ የቀለም፣ የቋንቋ ልዩነት ለቤተ ክርስቲያን ስፍራው አይደለም። በቤተ ክርስቲያን ነውር ምንድን ነው ብትሉ ዘረኝነት ነውር እርግማን ነው። ዘረኝነት ከፒቶፌል ከሲኦል የወጣ ትምህርት እንደሆነ ልታውቁት ይገባል። አንዳንዶቻችሁ በሁለት ቢላ የምትጫወቱ ሰዎች አላችሁ። አገልጋዮችም ሆናችሁ ከመዳፈራችሁ የተነሳ ቃሉን ከመልመዳችሁ የተነሳ ደፋር ኃጢአተኞች የሆናችሁ ደፋር አመፀኛ የሆናችሁ ሰዎች በእግዚአብሔር ቤት ዘረኝነትን የምታስተምሩ ዘርን የምታበላለጡ በእግዚአብሔር እርግማን ውስጥ ትወድቃላችሁ። የእግዚአብሔር ፍርድ በእናንተ ላይ ይመጣል። ወገኖች እግዚአብሔር ከሚጸየፈው ነገር አንዱ በወንድማማች መካከል ጠብን የሚዘራ በዘር ጠብ የምትዘሩ፣ በቋንቋ ጠብ የምትዘሩ፣ ቤተ ክርስቲያንን የምታወቁ፣ ቤተ ክርስቲያንን የምትበጠብጡ ዘረኞች ለእናንተ ስፍራ እግዚአብሔር የለው። መንፈስ ቅዱስ ጸሎታችሁን አይሰማም። ሰማይ ናስ ይሆንባችኋል። ይህንን በጣም ላስጠነቅቃችሁ እፈልጋለሁ። ምክንያቱም ኢየሱስ የሞተላት ቤተ ክርስቲያን ስለሆነች ቤተ ክርስቲያንን የፊቷ እንዲጨማደድ አታድርጓት። ዓለምንም ነውር፣ ዓለምንም የፊት መጨማደድ እንድትሆን ነው መንፈስ ቅዱስ የመረጣት። ስለዚህ ሙሽራይቱን አቢዩዝ አታርጉበት። የኢየሱስ ናት ቤተ ክርስቲያን። ዘረኛ መሆን ከፈለክ ውጣና ውጭ ዘረኛ ሁን። እግዚአብሔር ቤት ውስጥ ግን ዘረኝነት ቦታ የለው፣ ጥላቻ ቦታ የለው። ሰውን በዘሩ አትንቀውም። ሰውን በቋንቋው አትሾመውም፣ አትሸልመውም። ዘመዶቼ ብለህ የምትቀራረበው አንድ ቋንቋ የተናገርካቸውን ብቻ ከሆነ በጣም ጠብሃል፣ በጣም ተበላሽተሃል። ስለዚህ የክርስቶስ ፍቅር በውስጥ አይኖርም። ልትመለስ ይገባሃል። ክብር ለእግዚአብሔር ይሁን። እሺ ይህን የምልበት ምክንያቶች አለኝ። ምክንያቱም በዚህ የመጨረሻዋ ዘመን ቤተ ክርስቲያን የዘረኝነት መንፈስ ቤተ ክርስቲያንን ሊበታትናት የወጣ መንፈስ አለ። ይህን መንፈስ ልንቃወመው፣ ልንጸየፈው ይገባል። እርኩስ ነው፣ ከእግዚአብሔር አይደለም። ወገኖች ሰው በራሱ ቋንቋ ወንጌል ቢሰበክለት ችግር የለውም። ነገር ግን ከቅዱሳን ለመለያየት፣ ከጻድቃን ለመለያየት ዘርን እየቆጠሩ ነገድን እየቆጠሩ አንዱን ከአንዱ ጋር አጣልቶ በቃ ሰዎች በወንጌል ካላቸው አንድነት በላይ በዘር ያላቸውን አንድነት ለማጠንከር መሞከር በእግዚአብሔር ቤት ውስጥ ወገኖች ሆይ እኛ የክርስቶስ ነን። አትገኙላቸው እንደነዚህ ላሉ እነዚህ ነፋስ የሌላቸው ደመና፣ ነፋስ የሌለበት ደመናዎች፣
ደመና ይመስላሉ፣ መልእክት ያላቸው ይመስላሉ፣ መልእክት የላቸው። መንፈስ ቅዱስ አብሯቸው የለም። በቃ ውስጣቸው ውሃ የሌላቸው ደመናዎች ናቸው፣ እንደ ጭስ ናቸው። ዛሬ አሉ የሉም፣ ብትን የሚሉ ናቸው፣ ዘመን የማይሻገሩ ናቸው። እግዚአብሔር አብሯቸው የሌለ ክንዳቸው የጨርቅ በትር የሆነ ባዶ የሆኑ ሰዎች ናቸው። አትተባበሯቸው። ዘረኛ ሰው ሲጸልይ ሰይጣን ይስቅበታል። ምክንያቱም ከማን እንደሆነ ኦሪጂኑ ድርሰቱን የሰራው ሰይጣን እንደሆነ ያስታውቃል። አጠንክሬ ነግራቸዋለሁ። በእግዚአብሔር ቤት ይህንን ቶለሬት አታድርጉት። አስጸያፊ ነው፣ ነውረኛ ነው፣ እግዚአብሔር የለበትም። መንፈስ ቅዱስ አይተባበረው። ወገኖች ሆይ ሰማይ እንዲዘጋብህ ከፈለግ ዘረኛ መሆን ትችላለህ። ከሰማይ መጣላት ከፈለግ ዘረኛ መሆን ትችላለህ። ይህንን እውነት ልታሰምሩ ይገባል ወገኖች ሆይ። ስለዚህ በደሙ አይቀለድም፣ በመስቀሉ ስራ አይቀለድም። ሌላ ቦታ ሄደ ፖለቲከኛ መሆን ትችላለህ። እግዚአብሔር ቤት መጥተህ ግን በዘረኝነት የእግዚአብሔርን ቤት ፖይዝነስ አታርገው፣ መርዝ አትረጭ። መንፈስ ቅዱስን አታስመረርም፣ ጻድቃንን አታበላሽም። የእግዚአብሔር ቤት የተቀደሰ ቤት ነው፣ የክርስቶስ ቤት ነው። ከነገድ ከቋንቋ ዋጅቶናል ጌታ። እንደ ዘመኑ ፖለቲካ የቤተ ክርስቲያን ዶክትሪን አይገለባበጥም። የተደላደለ መሰረት ያላት ናት ቤተ ክርስቲያን። ፖለቲካ ሳይወለድ የነበረች ቤተ ክርስቲያን ናት። ክብር ለእግዚአብሔር ይሁን። ወገኖቼ ሆይ ጠንከር ያለ ቃል ብናገረው የግድ መሆን ስላለበት ነው። ክፉ የሆነ የመጨረሻው ዘመን አሰራር ስላለ ነው በዚህ ኤሪያ ላይ። እግዚአብሔር እናመሰግናለን። ስለዚህ እግዚአብሔር አሕዛብንና አይሁድን አመጣና አንድ ሕዝብ አደረጋቸው። ከፍጥረታቸው የቁጣ ልጆች የሆኑትን ታሪካቸውን ለወጠ፣ አቧራቸውን አራገፈላቸው፣ ታሪካቸውን ለወጠላቸው። ተቀድሰን ኖረናል ያሉትን አሕዛብን ኑና በክርስቶስ እመኑና ኃጢአታችሁ በክርስቶስ ደም ታጥበው እናንተም በቤተ ክርስቲያን ግቡ አላቸው። ወገኖች ስለዚህ ይህንን የጥል ግድግዳ አፈረሰው ይላል። ይህንን ካለ በኋላ ጳውሎስ ወደ ሁለተኛው ጸሎት ይሄዳል። አሁን ሁለተኛው ጸሎት ምዕራፍ 3 ቁጥር 14 ላይ ሁለተኛውን ጸሎት ይናገራል። ተመልከቱ፣ በጣም ወሳኝ ጸሎት ነው የሚጸልየው። ይህን ታላቁን የእግዚአብሔርን ዕቅድና ጥበብ ሳስብ በሰማይና በምድር ለሚኖሩ ቅዱሳን ሁሉ አባት በሆነው በእግዚአብሔር ፊት በጉልበቴ እንበረከካለሁ። በእግዚአብሔር ፊት እጸልያለሁ። ይህንን ሳስብ የቱን አሁን ያልኳችሁ ነገሮች ሳስብ፣ ከዛስ ጸሎቴም አምላክ በታላቅ ባለጠግነቱ የሚያበረታና የሚያጸናችሁን የመንፈስ ቅዱስ ኃይል እንዲሰጣችሁ ለእናንተ ምጸልየው የውስጥ ሰውነታችሁ በኃይል እንዲበረታ። የድሮ ትርጉም ላይ የሚናገረው ክርስቶስ በእምነት በልባችሁ እንዲኖር በጌታ ፍቅር ሰዳችሁ በእርሱ ኃይል እንድትመላለሱ እጸልያለሁ። ይሄ ጳውሎስ ለእነዚህ ለኤፌሶን ሰዎች የሚጸልይላቸው ሁለተኛው ጸሎት ነው። የመጀመሪያው ክርስቶስ በልባቸው ውስጥ በእምነት ይኖር ዘንድ በውስጥ ሰውነታቸው ምን እንዲሉ እንዲጠነክሩ። እሺ የውስጡ ሰው መንፈሳችን በእግዚአብሔር ቃል ይበረታል፣ በጸሎት ይበረታል፣ በአምልኮ ይበረታል፣ በቅድስና ይበረታል፣ ጽድቅ በሆነ ነገር ይበረታል። ልክ የውጩ ሰው ኤክሰርሳይዝ ሰርቶ እንደሚጠነክር የውስጡን ሰው በእግዚአብሔር መንፈስ ይበረታል። ስለዚህ ጳውሎስ ምጸልይላችሁ ኢነር ስትሬንግዝ እንዲኖራቸው፣ የውስጥ ብርታት እንዲኖራቸው፣ ውስጣቸው ፍርጥም ያለ ማትፍገመገሙ በመጣው በነፈሰው በተወራው በተደረገው እንደ ፋሽን አንዴ ወደዚህ ይሄ የውሃ ላይ ኩበት አይነት ህይወት እንዳትኖሩ የተደላደለ እውነት ይዛችሁ እንድትኖሩ እጸልይላችኋለሁ። የውስጥ ሰውነቱ የጠነከረ ሰው በቀላሉ የሚገፋ ሰው አይደለም። በቀላሉ ስፍራውን የሚቀይር ሰው አይደለም። በቀላሉ ኦፌንድ ሆኖ ወይንም የሚሰናከል ሰው አይሆንም። ያመነውን ያውቃል፣ የቆመበትን ያውቃል፣ የተደላደለ ነው። ክብር ለእግዚአብሔር። ለእናንተ ምጸልይላችሁ ይሄን ነው። እናንተ በልባችሁ ክርስቶስ በልባችሁ በእምነት ይኖር ዘንድ በውስጥ ሰውነታችሁ ምን እንድትጠነክሩ እጸልይላችኋለሁ ይላል። ሌላ ሁለተኛ ጳውሎስ የሚጸልየው ጸሎት ምን እያለ ነው? በፍቅር ስር ሰደው እንዲመሰረቱ። አሌሉያ። ልክ የዛፍ ምሳሌ የሚሰጥ ይመስላል። በቃ ዛፍ ስሩን ወደ ታች እንደሚከት በፍቅር ስር መስደድ፣ የተተከላችሁት በፍቅር የተያያዛችሁ ከጌታ ጋር በፍቅር መያያዝ። አሜን አሜን። በቃ በፍቅር መያዝ እና በእግዚአብሔር አስደናቂ ጸጋ በእግዚአብሔር ምሕረት ስለ ክርስቶስ ፍቅር የጠለቀ እውቀት እንዲኖረን በክርስቶስ ፍቅር ጥልቅ ብለን እንድንሞላ ጌታ እንዴት ይወደኛል ብለን የምንደነቅ በመስቀሉ ፍቅር የምንደነቅ ወገኖች ሆይ ይሄ እንዲገለጥላ መጀመሪያም ጸሎት የጸለየላቸው ይሄን ነው። አሁን ደግሞ ስለ ስር ነው የሚነግራቸው። ስለ መጠንከር፣ ስለ ስር መስደድ ይነግራቸዋል።
ምክንያቱም ነፋስ እንዳይነቅላቸው፣ የሚሰሙት እንዳይወስዳቸው። በብዙ አብያተ ክርስቲያናት ዘንድ የተዘረፈ ብዙ መንፈሳዊ ንብረት አለ። መንፈሳዊ ዕውቀቶች፣ መንፈሳዊ እሴቶቻችን ተዘርፈውብናል። የመጣው የፖለቲካ ነፋስ፣ የመጣው የሚባለው ነገር በምናምን በዛ የተነሳ ነገሮች ሁሉ ብዙ አገልጋዮች መልእክታቸው ተገልብጧል። መልእክታቸው ተበላሽቶባቸዋል። የዓለም ፖለቲካ፣ የዓለም ሞቲቬሽናል ስፒከርስ እየሆኑ በዓለም አደባባዮች ላይ እየወጡ ነው ያሉት። ወገኖች ሆይ ጳውሎስ ለእናንተ የውስጥ ሰውነታችሁ ይደላደል፣ ምክንያቱም ዘመኑ ክፉ ነው። የምትሄዱበት የምትኖሩበት ዘመን ክፉ ነው። ለእኔና ለእናንተ የሚያስፈልገን ይሄ የውስጥ ሰውነት መጠንከር ነው። ዛሬ ማታ ቁጭ ብላችሁ በኢትዮጵያ፣ ዛሬ በቀን በዋሽንግተን ዲሲ፣ በተለያየ ቦታ ያላችሁ ቅዱሳን፣ በአረቡ ዓለም ያላችሁ ይህንን ቃል ስትማሩ እያረጋችሁ ያላችሁት መንፈሳዊ ማዕድ ውስጣችሁን እየመገባችሁ ነው። ይህንን ኦፕሬሽን ዕዝራ ትምህርት ስትማሩ እግዚአብሔር እያረገ ያለው ምንድነው? ውስጣችሁን በእግዚአብሔር ቃል እየሞላ ውስጣችሁን እያጠነከረ፣ ስለዚህ ኃጢአትን መቋቋም እንድትችሉ ተገፋታሪ መንፈስ ሲመጣ ጡንቻ ያላችሁ ክርስቲያኖች እንድትሆኑ፣ የጸሎት ጉልበታችሁ እንዲጠነክር፣ የአገልግሎት ጉልበታችሁ እንዲጠነክር፣ ይህን ክፉ ዓለም መጸየፍ የምትችሉበት፣ የጽድቅ ስታንዳርዳችሁን ከፍ የምታደርጉበት የውስጥ ሰውነታችሁን ሊጠነክር ያስፈልጋል። ጳውሎስ ሌላ ያለ ምንድን አልኳችሁ? ስር ሰዶ መመላለስ። በምን? በፍቅር። በኋላም ይናገራል። ርዝመቱን፣ ስፋቱን፣ ጥልቀቱን፣ ከፍታውን እንደዚህ ታውቃችሁ ትሞሉ ዘንድ የሚለው አይነት ጸሎት በኋላ ላይ ይጸልያል። ስለዚህ ስር ሰዳችሁ እንድትመላለሱ፣ በእግዚአብሔር ፍቅር ጠልቅ እንድትሉ፣ የፍቅሩ ጥልቀት እንዲገባችሁ፣ የምህረቱ ጥልቀት እንዲገባችሁ፣ የጽድቁ ጥልቀት እንዲገባችሁ፣ ላዩን እንዳትሄዱ ጠለቅ ያላችሁ ስር የሰደዳችሁ ወደ ስፒሪቹዋል ማቹሪቲ፣ ወደ ጠለቅ ያለ ስር የሰደደ ዛፍ በቃ በቀላሉ በነፋስ የማይነቀል ነው። በደረቅ ምድር ያፈራል፣ በበጋ ያፈራል፣ ዘመን ይለዋወጣል፣ ያፈራል። ሁሌ የተደላደለ መሰረትን የያዘ ህይወትን ለእናንተ እንጸልይላችኋለሁ ይላል። ክብር ለእግዚአብሔር ይሁን። ምዕራፍ 4 ላይ ስትሄዱ ከ1 እስከ 16 ጳውሎስ ምን ይላቸዋል? በክርስቶስ ኢየሱስ ያላችሁን አንድነት ጠብቁ፣ የአካልን አንድነት ጠብቁ። ምዕራፍ 4 ላይ የሚናገረው ይህንን ነው። ሲጀምር ምን ይላል? ጌታን በማገልገሌ በእስር ላይ የምገኝ እኔ ወንድማችሁ እግዚአብሔር ራሱ በጸጋው የጠራችሁ በመሆኑ አናኖራችሁና አድራጎታችሁ እርሱን ደስ የሚያሰኝ ሆኖ እንዲገኝ እለምናችኋለሁ። ትሑቶችና ገሮች በመሆን እርስ በርሳችሁ በመቻቻል በፍቅር ጸንታችሁ ኑሩ። ከመንፈስ ቅዱስ ያገኛችሁትን አንድነት በሰላም በመኖር ለመጠበቅ ተጣጣሩ። የመንፈስን አንድነት ለመጠበቅ ትጉ። ከዚህ በፊት ምሳሌ ሰጥቼዋለሁ። ምሳሌዎች ቢደገሙ ያልሰሙ ሰዎች ሰምተው ትምህርት እንዲያገኙበት ነው እንጂ መልእክታችን መደጋገሙ አይደለም። ምሳሌ ከዚህ በፊት የሰጧችሁ ልናገር። አንዳንድ አካባቢዎች አሉ። ወደ ሰሜን ሸዋ ስትሄዱ የዛ ሀገር ሰዎች ለልጆች ባልና ሚስት ልክ ሲፋቱ አንዳርጌ ብለው ያወጣሉ ለልጆቻቸው። ባልና ሚስት ልክ ሊፋቱ ሲሉ ባልና ሚስት ከታረቁ አንዳርጌ ይሉታል። ልክ ደግሞ ልጁ ሲወለድ ባልና ሚስት ከተፋቱ አደፍርስ ብለው ይጠሩታል። እና በእግዚአብሔር ቤት ውስጥ አንዳርጌዎች እንዲበዙ ያስፈልገናል። የሚያስታርቁ አደፍርሶች የሚያጣሉ ናቸው። ስለዚህ እግዚአብሔር ቤት አደፍርስ ናችሁ ወይስ አንዳርጌዎች ናቸው? ጥያቄ ምልክት ማድረግ ነው። አንዳንድ ቤተ ክርስቲያን አደፍርሶች እንደ መንፈሳዊ ሰው ይታያሉ። አይደሉም፣ መንፈሳዊ አይደሉም። በጣም እርግጠኛ ሆኜ ልንገራችሁ። አንዳርጌዎች፣ አስታራቂዎች የሚያስተራርቁ ብፁዓን ናቸው ይላል መጽሐፍ ቅዱስ እኮ። እዚህ ጳውሎስ የኤፌሶንን ክርስቲያኖች ለወንጌል እንደሚገባ ተመላለሱ፣ ዋክ ኢን ዩኒቲ፣ በመንፈስ አንድነት ተመላለሱ ነው የሚላቸው። እርስ በርሳቸው ያለውን ሪሌሽንሽፕ፣ በጋራ ያላቸው እምነት በጣም ትልቅ ዋጋ እንዳለው ያሳያቸዋል። በክርስቶስ ደም የተገኘውን አንድነት ጠብቁት ይላቸዋል። በእምነት ተሳሰሩ፣ እርስ በርሳችሁ በአንድነት ተያያዙ ይላቸዋል። ስለዚህ እንደ አንድ ቤተ ክርስቲያን አንድነት ያስፈልገናል። ልክ በኋላ ምሳሌ ይሰጣል። እንደ አንድ ቤተሰብ ስለሆንን ማለት ነው። በጋራ ያለን ምንድነው? ቤተሰብ ነን። ይሄ አባባል አለ፣ የጴንጤ ቋንቋ ነው፣ ብዙ የተለመደ። የአንድ አባት ልጆች ነን የሚባል አባባል አለ። ጥሩ ነን፣ እውነት ነው። ስንጸልይ እንኳን አባታችን ሆይ ነው የምንለው አይደለም? አባቴ ሆይ አይደለም የምንለው፣ አባታችን ሆይ አዘ ፋሚሊ ነው የምንጸልየው።
ስለዚህ ቤተሰብ ነን። በጣም ጥሩ። የቤተሰብን አንድነትን ጠብቅ። ቤተሰቡን አንበጥብጠው። የአንድ ቤተሰብ አካል ስለሆንን አመለካከታችንም ይህን ማንጸባረቅ አለበት። ማፍረስ የዚህን ቤተ ክርስቲያን አፍርሰን የዚህኛውን መስራት ምን አይነት ቤተሰብነት ነው ይሄ? እሺ የሚሰራውን የወንጌል አገልጋይ ልብ እየሰበሩ የዚህን ስም እያጠፉ የዚህን ዲስከሬጅ እያደረጉ የራስን እዛ ጋር መገንባት ይሄ መንፈስ አንድነትን አያመለክትም ወገኖች። ስለዚህ የመንፈስ አንድነትን ለመጠበቅ ትጉ ይላል መጽሐፍ። ትጋት የሚጠይቅ ነገር ነው። አንድ እግዚአብሔር ሰው ምሳሌ ሲሰጡ ከብዙ ዓመት በፊት አስታውሳለሁ። በአካል ምሳሌ ይሰጣሉ። አካል ሁሉ ልዩ ልዩ ነው ይላል እና ኳስ ጨዋታ ምሳሌ ሰጡና እግር ሲራገጥ ኳስ ሲመታ ሲላላት ቆይቶ ዋንጫ የሚቀበለው እጅ ነው አለ እና እጅ ዋንጫ ሲቀበል እግር ደስ ይለዋል። ምክንያቱም ሰው በእግሩ ዋንጫ ይቀበላል፣ የደከመው እሱ ነው። አያችሁ። እና ብዙዎቻችን እንደዛ ነው። በመንፈስ አንድነት ልናምን ይገባናል። በቤተ ክርስቲያን ውስጥ ልዩ ልዩ ሰዎች ነን። እያንዳንዳችን እንደተሰጠን እናገለግላለን። የአንዱ መክበር የሌላው መክበር ነው። የአንዱ መዋረድ የሌላው መዋረድ ነው። ወንድሜን ብታዋርዱት እኔን ስላከበራችሁ ወንድሜን አዋርዳችሁ ደስ አይለኝም። አያችሁ። ምክንያቱም ወንድሜ ስጋዬ ነው። ወንድሜ ሲዋረድ ያመኛል። ይሄ ወንድምነት ስሜት ታውቃላችሁ፣ የእህትነት ስሜት ታውቃላችሁ። ቤተሰብ ነን እያልኳችሁ ነው። የአንዱ ውርደት የሌላው ውርደት ነው። የአንዱ መክበር የሌላው መክበር ነው። የአንዱ መነሳት የሁላችን መነሳት ነው። እንደዛ አድርገን ማሰብ አለብን። አያችሁ። ስለዚህ ቅናት፣ አድመኝነት፣ ሐሜት፣ አሉባልታ ከእግዚአብሔር ቤት ውስጥ ስፍራ ሊኖረው አይገባም። አትሊስት ከቸርች ማጥፋት ቢያቅተን ይህንን ከኛ አፍ እናጥፋ ውስጥ። አሜን አሜን። እስቲ አንቺ ወስኝ ዛሬ፣ አንቺ ተይ፣ ሌላው ይተዋል። አንተ ተው፣ አንተ ተጸየፈው፣ ያን ጊዜ ሌላው። ስለዚህ እያንዳንዱ ይላሉ አይደለም፣ ሀገራችን የመዘጋጃ ቤት ማስታወቂያ አይታችኋል። እያንዳንዱ አካባቢውን ቢያጸዳ ከተማችን ትጸዳለች የሚል በአዲስ አበባ ሁሉ ይለጠፍ ነበር ድሮ። ልክ እንደዛ እያንዳንዳችን ሰፈራችንን እናጽዳ፣ እያንዳንዳችን የራሳችንን ህይወት እናጽዳ። ያኔ ቤተ ክርስቲያን ትጸዳለች። ቀላል ነው ሌላውን መተቸን፣ ግን ራሳችንን የጠቢብ አይኖች ወደ ራሱ ናቸው ይላል መጽሐፍ ቅዱስ። ስለዚህ አንድነትን ጠብቆ አንዳንድ ከተማ ላይ በጣም ከሚገርመኝ ነገር አሜዚንግ፣ አንዳንድ ቦታ 40 ቸርች አለ ይሉኛል፣ አንዳንድ ቦታ 21 ቸርች አለ ይሉኛል። ልክ እንደ ሰክሰስ ነው ደግሞ የሚቆጥረው። 21 ቸርች አለ እኛ ከተማ ይላሉ እና እያንዳንዱ ቢቆጠር 4 አይሞላም። ምን ማለት ነው? ሁሉ ኢጎ አለው፣ ሁሉ መሪ መሆን ይፈልጋል፣ ሁሉ አለቃ ነው፣ ሁሉ ቺፍ መሆን ይፈልጋል። that's not the spirit። ያ አይደለም መንፈሱ። ትክክለኛው መንፈስ እሱ አይደለም። ስለዚህ በየከተማው ላይ የምትመለከቱት የመንፈስ አንድነትን አደፍራሽ ስፒሪት ታያላችሁ። መንፈስ ቅዱስ ለምን አይሰራም ደግሞ ብለን እንጠይቃለን እኮ መልሰን ደግሞ ለምን ነው መንፈስ ቅዱስ ማይሰራው? ምክንያቱም መንፈስ ቅዱስ የአንድነት መንፈስ ነው። መንፈስ ቅዱስ ጻድቃን ሲለያዩ አይወድም። መንፈስ ቅዱስ ጻድቃን ሲታረቁ ይወዳል። ጻድቃን ሲከባበሩ ይወዳል። ጻድቃን አንዱ ለአንዱ ሲጸልይ ይወዳል መንፈስ ቅዱስ። ወገኖች ሆይ ቅዱሱ መንፈስ አታስመርሩ። አንድነትን ስናደፈርስ መንፈስ ቅዱስን እየበደልን ያለ ነው፣ እያሳዘንን ያለ ነው። ስለዚህ የክርስቶስ አካል ክፍሎች ስለሆነ በአንድነትና በሰላም መመላለስ ኃላፊነት አለብን። ፍቅራችን የሚገለጸው የመንፈስ አንድነትን ስንጠብቅ ነው። የሚያደፈርስ ነገር አለማድረግ። መጽሐፍ ቅዱስ ምን ይላል? በሸንጋይነት በሰፈር መካከል አትመላለስ ይላል። በወሬኝነት፣ በውሸተኛነት ክሬት ነገሮችን ፍጥር አድርጎ ያልሆነ ታሪክ፣ አንዳንዱ ደግሞ አጋኖ ማውራት፣ አውቆ ወንድምን በነገር ጠቅ ማድረግ። ይሄ በኢየሱስ ስም የዓለም መንፈስ ነው። ከመካከላችን ይውጣ፣ ከቤተ ክርስቲያናችን ይውጣ። አይጠቅምም። መንፈስ ቅዱስ ንጹህ ነው። እንደገና እዚህ ወንድማችን ወቅተን እዚህ ደግሞ ሃሌሉያ ብሎ መዘበር እንዴ! ራስን ነው የምናታልለው። ራሳችን እህታችንን እያስለቀስን፣ እህትሽን በነገር እያስለቀሽ፣ በወሬ እያስለቀሽ እንደገና ሃሌሉያ ትያለሽ። ኧረ በኢየሱስ ስም አንደበት ሊቀደስ ይገባዋል። ስለ አንደበት ሌላ ጊዜ መንፈስ ቅዱስ ያስተምረን። አንደበት እሳት ነው። አንደበት እሳት ነው። ብዙዎች በአንደበት ተወግተው ወድቀዋል። መቼም አቅም ቢኖር ኖሮ ሰይጣን በአንደበት ያላረደው የለም፣ በአንደበት ሊገለው ያልሞከረ የለም። ይሄ አንደበት ቢያቅተን ደግሞ አሁን በዚህ ዘመን ያመጣ ነው መጽሐፍ ነው፣ እየጻፉ መለጠፍ ነው፣ ማዋረድ ቤተ ክርስቲያንን
በቃ የሆኑ ወፈፌ ሰዎችን ኢንተርቪው ያደረጉ በቃ አይደለም አሰዳቢ ነገሮችን በዩቲዩብ መልቀቅ ለሆድ ሲባል ገንዘብ ለመሰብሰብ ሲባል ድንቄም ጋዜጠኝነት ድንቄም መንፈሳዊ ዩቲዩብነት ውሸት ነው። አፍራሽ መንፈስ ነው። የመንፈስን አንድነት አደፍራሽ መንፈስ ነው። ወገኖች ሆይ መቼም ዛሬ ትንሽ ጠንከር ያለ ነገር እንደተናገርኩኝ አውቃለሁ፣ ግን ጥሩ ነው ጥሩ ነው። አንዳንድ መድኃኒት ያሽረናል በደንብ አድርገን ከሰማነው። ጌታ ይባረክ። ምዕራፍ 4 ላይ ሄዳችሁ ስትመለከቱ ለጻድቃን እንዲጠቅሙ ለቤተ ክርስቲያን እንዲጠቅሙ ደግሞ የአገልግሎት ስጦታዎችን ሲሰጣ ያላችሁ መንፈሳዊ መሪዎችን፣ ነቢያትን፣ ሐዋርያትን፣ አስተማሪዎችን፣ ፓስተሮችን፣ ወንጌላውያንን፣ እነዚህ ሰባኪያንን፣ እነዚህን ፋይቭፎልድ ሚኒስትሪ ተብለው የሚጠሩትን እነዚህን 5 ስጦታ አስተማሪዎችን ለቤተ ክርስቲያን ሲሰጣላችሁ። ለምን? ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ ለማነጽ እንዲጠቅሙ፣ ምዕመናን እንዲታነጹ ለቤተ ክርስቲያን ሰዎች ተሰጡ፣ አስተማሪዎች ተሰጡ፣ ፓስተሮች ተሰጡ፣ ሐዋርያት ተሰጡ። እነዚህ 5ቱም ስጦታዎች ለቤተ ክርስቲያን ተሰጡ። በአንድ ጊዜ ሁሉም በአንድ ቦታ ሊኖሩ ይችላሉ፣ ላይኖሩ ይችላሉ። እና መንፈሳዊ መሪዎች ለምዕመናን በረከት ናቸው። ምዕመናንን ወደ ክርስቶስ ፍጹም ሙላት የሚያደርሱ በመንፈሳዊ ውበት እንዲዋቡ የሚያደርጓቸው ለአገልግሎት እንዲበረቱ የሚያደርጉ አገልጋዮች ናቸው። ስለዚህ አገልጋዮች የቤተ ክርስቲያን ስጦታዎች ናቸው። እግዚአብሔር የሰጠንን ስጦታ ደግሞ በትክክል መያዝ መማር አለብን። እና ንግሰው ማለት አይደለም። አገልጋዩ ንጉስ አይደለም። ኖ አገልጋዩ አገልጋይ ነው። በቃ አገልጋይ ይሁንበት። ያልተሰጠውን ደግሞ አትጠብቁበት። አገልጋይ ሁሉን ነገር አያውቅም። አገልጋይ ሁሉንም ችሎታ የለውም። አገልጋይ በሁሉ ቦታ አይገኝም። አገልጋይ ውስን ነው። እንዴ አንድ ጊዜ እንደዚህ ሆነ። በእኛ ሀገር አብዮት ፈነዳ በተባለ ጊዜ እና ትልቅ ሰዎች የከበሩ ሰዎች በእግር ሲሄዱ መኪና ሲወረስባቸው የሰፈር ህፃናት ዘፈን ይዘፍናሉ። እና ዘፈኑ በሬዲዮ የሚዘፈን ነበር። ፓስተር ዘፈን ጠቀሰ እንዳትሉኝ እንጂ ምን ይላል ዘፈኑ መሰላችሁ? ለካስ ጌቶችም እንደኛ ሰው ነበሩ ይላል። እና ፓስተርም እንደኛ ሰው ነው፣ ነቢያትም እንደኛ ሰው ናቸው። ሰዎችንም ኤልያስ እንደኛ ሰው ነበረ። ድካም አለብን ታውቃላችሁ። አንዳንድ ጊዜ ሰዎች ደውለው ያጡናል። ደውለው ሲያጡን ምንተኛ አይመስላቸውም። ሰማይ ጥግ ምናድር ነው የሚመስላቸው። ፍራስትሬት ምንሆን አይመስላቸውም። ምንደክም አይመስላቸውም። አይደለም። ኤልያስ እንደኛ ሰው ነበረ። ክብር ለእግዚአብሔር ይሁን። አገልጋያችሁን እንደ ሰው ይሁት። እንደ ሰው የሰው ፍቅር ያስፈልገዋል። እንደ ሰው ማበረታታት ያስፈልገዋል። እንደ ሰው ሊደክም ይችላል። ሲደክም የእሱን ድካም ከሌሎች ግናችሁ አታውሩበት። እንዳይነሳ ከፈለጋችሁ ካልሆነ በስተቀር እንዲነሳ ከፈለጋችሁ ግን ደውላችሁ ልጸልይልህ ፓስተርዬ፣ ላበርታ ፈለግኩ፣ ልጸልይልህ፣ ልባርክ ፈለግኩኝ፣ በርታ፣ በቃ በምትችሉት ሁሉ ከአገልጋዮቻችሁ ጋር ቆሙ። አገልጋዮችም እንደናንተ ሰው ናቸው። ልጆች አላቸው፣ ሚስት አላቸው። ልጆቻቸው ያለቅሱባቸው፣ ለልጆቻቸው ወተት ያስፈልጋቸው። ኢንካሬጅ ተም ቢ ዊዝ ተም። ክሪቲካል ስፒሪት አጋንንት ተዋግቷቸው፣ ሰው ተዋግቷቸው ስንቱን ይቻሉት። ስለዚህ የቤተ ክርስቲያን ስጦታዎች ናቸው፣ ያጎሉባችኋል። ወደ ክርስቶስ ፍጹም ሙላት ማደግ ከፈለጋችሁ አገልጋዮቻችሁን በጥንቃቄ ያዟቸው፣ በፍቅር ያዟቸው። አምልኳቸው አላልኩም አላደለም። ሱፐርስታር አድርጓቸው አላልኩም። እንደ ሆሊውድ ይዋቸው አላልኩም። ኔቨር። ስሙ ወገኖች ሆይ እንግዲህ ሰዓቴን እያየ ነው። ትንሽ ደቂቃ አለኝ። ኤፌሶን 4 አሁንም ከ17 እስከ ምዕራፍ 5 ቶሎ ብዬ ልሄድ። እስከ ምዕራፍ 4 እስከ ምዕራፍ 5 ድረስ ሄዳችሁ ስትመለከቱ ስለ መመላለስ ይናገራል ብያችኋለሁ። ቅድም በመንፈስ አንድነት ተመላለሱ ይላል። አሁን ደግሞ ምን ይላል መሰላችሁ? በቅድስና ተመላለሱ። ዋክ ኤንድ ሆሊነስ። ወገኖች እንግዲህ መቀደስ ማለት ከዓለማውያን በተለየ መንገድ ማሰብ፣ ከዓለማውያን በተለየ መንገድ መሄድ፣ ከዓለማውያን በተለየ ምርጫ መምረጥ ማለት ነው። ቅድስና ቢጀምረው ከአስተሳሰብ ነው። አእምሯችን የህይወታችን፣ የባህሪያችን፣ የተግባራችን ሁሉ ምንጭ እንደሆነ ልናውቅ ያስፈልገናል። ያልታደሰ አእምሮ ካለን ነገራችን ሁሉ ዓለማዊ ይሆናል። የታደሰ አእምሮ ያለው ሰው መንፈሳዊ ነገር ማሰብ ይችላል።
ዓለማዊ አእምሮ የሚያስበው ስለምንድን ነው? ርኩሰት ነው የሚያስበው። እውነት እንነጋገር ካለ ዓለማዊ አእምሮ ምንድን ነው የሚያስበው? ዘረኝነት፣ ጎሰኝነትን ነው የሚያስበው። ዓለማዊ አእምሮ ምንድን ነው የሚያስበው ብላችሁ ጠይቁ እስቲ። ትዕቢት ነው የሚያስበው። በትምህርት መኩራራት፣ በዘሩ መኩራራት፣ ባለበት አገር መኩራራት፣ ዲግሪ አለኝ ብሎ መኩራራት፣ የጸጋ ስጦታ አለኝ ብሎ መኩራራት፣ እንደ ራስ ወዳድነት፣ ሰልፊሽነት፣ ይሄ ዓለማዊ አእምሮ ውስጥ ያሉ ነገሮች ናቸው። እግዚአብሔርን አያስደስተውም። ይሄ በቅድስና ተመላለሱ ብሎ ሲናገር ሻሽ ሰሪ፣ ሊፕስቲክ አትቀቢ፣ ጥፍር ቀለም አትቀቢ፣ ረጅም ቀሚስ አድርጊ፣ ጉትትት ብለሽ ሂጂ ማለት አይደለም። ለአንዳንዶች እችን ማድረግ ቀላል ነው። አይቻታለሁ፣ ከዚህ በፊት አይቻታለሁ። ሻሽ ያስራሉ፣ ነገር ግን ምላሳቸው አልተቀደሰም። ልብሳቸው፣ ቀሚሳቸው ታች መሬት ይጠርጋል፣ ነገር ግን አቤት ግብዝነት፣ አቤት ውሸት፣ አቤት ሐሜተኝነት በላያቸው ላይ ሲነግስባቸው ትመለከታላችሁ። ኖ አሁን የምናገረው ስለ ውስጥ ቅድስና። ሐሳባችን ይቀደስ፣ አንደበታችን ይቀደስ። ትዕቢተኛ ሆነን አንመላለስ፣ በትህትና እንመላለስ። እሷ ባናትልን የምታስተምረኝ እንግዳ ሰባኪ አክብራችሁ ትቀበላላችሁ። የቤታችሁን አገልጋይ ፓስተሮቻችሁን ግን መቀበል ማትችሉ ብዙ ምዕመናኖች አሉ። ከሩቅ ያሉትን ነቢያቶች ልሰሟቸው ትፈልጋላችሁ። ቤታችሁ ውስጥ ያሉትን የጸሎት ጓዶች መስማት አትፈልጉም። ወገኖች ይሄ ግብዝነት ነው፣ ዘረኝነት። እነዚህ ያለ ነገሮች የሚሰለጡት ከዓለማዊ አእምሮ ነው። እዚህ መታደስ አለበት በመንፈስ ቅዱስ። ሰልፊሽ ለራስ ብቻ እንድንኖር የሚያደርግ ዓለማዊ አእምሮ ነው። እግዚአብሔርን የሚያስደስት አእምሮ፣ የተለወጠ አእምሮ በቤተ ክርስቲያን ውስጥ በአንድነት መኖርን የሚወድ በትህትና የሚኖር ስለ አገልግሎት የሚያስብ የተቸገሩትን ስለ መርዳት የሚያስብ ስለ እግዚአብሔር አገልጋዮች የሚያስብ ደስ ስለሚያሰኙ እግዚአብሔርን ስለሚያስደስቱት ነገሮች የሚያስብ ጌታ በምን ደስ ይለዋል፣ የጌታን ፈቃድ እንዴት ላድርግ ብሎ የሚያስብ መንፈሳዊ አእምሮ ነው። ስለዚህ በቅድስና ተመላለሱ ስል እቺ ሱፐርፊሻል የሆነችውን ውጫዊዋን አይደለም፣ ውስጣዊ ቅድስና በአእምሯችን የምናስበው። አንድ ጊዜ እነዚህ የኤማሁስ ሰዎች መንገድ ላይ እየሄዱ ጌታ ኢየሱስ ክርስቶስ ቀረበና እነዚህ እርስ በርሳችሁ እየጠወለጋችሁ ስትሄዱ የምታስቡት የምታወሩት ምንድን ነው አላቸው። ልክ እንደዛ መጥቶ ጌታ ቢጠይቀን ምንድን ነው የምታስበው? በቤተ ክርስቲያን ቁጭ ብለህ ምንድን ነው የምታስበው? ቤትሽ ቁጭ ብለሽ ምንድን ነው የምታስበው? አእምሮ ላይ የነገሰው የትኛው ሐሳብ ነው? እጅህና እግርህ የሚያዘወትረው ወዴት ነው? ሐሳብ ወደ ነገሰበት ቦታ ነው። የልብ መሻት ምንድን ነው? 1 ሰዓት ቁጭ ብሎ ስብከት መስማት አይችልም። 4 ሰዓት ቁጭ ብሎ ሙቪ ማየት ይችላል። ያልተለወጠ አእምሮ፣ የተባረከ ለዓለም የተባረከ አእምሮ ነው። ያልተለወጠ አእምሮ። ይሄ አእምሮ ዴሊቨረንስ ያስፈልገዋል። አንዳንድ ሰው በእግዚአብሔር ቃል ብዙ የእግዚአብሔር ቃል በሰማ ቁጥር እየታጠብክ የተለወጠ ማንነት ይኖርሃል። ቋንቋ ይለወጣል፣ ዝማሬ ይለወጣል፣ ሪሌሽንሽፕ ከሰዎች ጋር ሁሉ ይለወጣል። ምክንያቱም የእግዚአብሔር ቃል ያጥባል፣ የእግዚአብሔር ቃል ያድናል። ከዓለማዊነት የሚያድንህ የእግዚአብሔር ቃል ነው። አሜን። ከኃጢአት የሚያድንህ የኢየሱስ ደም ነው። ከዓለማዊነት የሚያድንህ የእግዚአብሔር ቃል ነው። ሊያድናችሁ ለሚችለው ለቃሉ ይላል። በቅዱሳን መካከል ርስት ሊሰጣችሁ ለሚችል ለቃሉ አደራ ሰጥቻችኋለሁ ይላል። ወገኖች መቀደስ ማለት እንግዲህ እግዚአብሔርን የሚያስከብረውን ነገር አውቆ የእግዚአብሔር ልጆች መሆናችንን የሚያንጸባርቁ ነገሮችን ማድረግ። ጳውሎስ ይህንን የሚናገረው ከምዕራፍ 4 17 እስከ ምዕራፍ 5 ቁጥር 20 ድረስ በቅድስና ተመላለሱ ይላል። ወገኖች እንደው አዲሱን ሰው ልበሱ ይላል። ከልብስ ጋር ያያይዘዋል ጳውሎስ ሲናገር እና ከልብስ ጋር በቃ ይህንን ጌታን የእግዚአብሔር ልጅነትን የሚያሳየውን ልብስ እሱን አሳዩት፣ የአዲሱን ሰው አሳዩት። አንድ ልብስ ቢቆሽሽብን አውልቀን እንደምናጠበው እንደምናነጻው ወይም ንጹህ ልብስ እንደምንለበስ ቀይሩት ነው የሚለው። አካሄዳችሁን ቀይሩ፣ ኑሯችሁን ቀይሩ። በተመሳሳይ ሁኔታ ተግባራችን፣ አስተሳሰባችን፣ አመለካከታችን በቃ በኃጢአት ሲበላሽ ቶሎ ብለን መንጻት አለበት። የንስሐ ሕይወት ያስፈልገናል በቅድስና ለመመላለስ። የእግዚአብሔር ልጆች ስንሆን ቶሎ መመለስ፣ አዳዲስ ባህሪያቶችን፣ የጽድቅ ባህሪያቶችን፣ እግዚአብሔርን መፍራት፣ ትህትና፣ በቃ ራስን መግዛት፣ እነዛ ቃሉን ታውቁታላችሁ። እነዛን ልንለብሳቸው ያስፈልጋል። የጨለማውን ስራ ማውጣት፣ ማውለቅና መጣል ያስፈልጋል። ወገኖች
ይሄ ደግሞ እግዚአብሔር መንፈሱን የሰጠን ለዚህ ነው። እግዚአብሔር መንፈሱን ያፈሰሰልን ሃሌሉያ ብለን ቸርች ለመጮህ ብቻ አይደለም፣ አድምቀን ለማጨብጨብ አይደለም እና ለማሸብሸብ ብቻ አይደለም። መንፈሱን የሰጠን ጌታ ኃጢአትን ለማሸነፍ ነው፣ በቅድስና መኖሪያ ነው። ክብር ለእግዚአብሔር ነው። ዌፐን ማሸነፊያ የጦር ዕቃችን ነው። ክብር ለእግዚአብሔር ነው። ስለዚህ የአዲሱን ልብስ ባህሪያቶች ልትለብሰው ያስፈልጋል እያለ ነው። ውሸትን አውልቁ ይላል። የውሸትን መጠምጠሚያ ከላያችን ላይ ማውጣት እና ምን እናድርግ? እውነትን መናገር፣ እውነተኛ ተግባራትን ማድረግ፣ ከሰዎች ጋር ጥሩ ሪሌሽንሽፕ እንዲኖረን መትጋት። አንዳንድ ጊዜ ከሰዎች ጋር ስንቆጣቸው፣ በሰዎች ላይ ንዴታችንን ስንወጣባቸው ቶሎ ቁጣችንን ማብረድ፣ ሶሪ አጥፍቻለሁ፣ ይቅርታ አድርግልኝ ብሎ ማለት ጥሩ ነው። አንዳንድ ጊዜ አንዳንድ ሰው ይሞታል እንጂ ሶሪ ማለት አይችልም። ያፍነዋል፣ ጉሮሮን ያንቀዋል አጥፍቻለሁ ለማለት። በተለይ አንዳንድ ወንዶች ኢጎ ስላለ መዋረድ አንፈልግም። ዝቅ ማለት ያጥፍቻለሁ፣ ይቅርታ፣ ስንፍናዬ ነው፣ ስንፍና አድርጌያለሁ፣ ይቅርታ አድርጉልኝ፣ በድያለሁ፣ አጥፍቻለሁ፣ አም ሶሪ ማለት አንዱ የአዲሱ ሰው ባህሪ ነው። ይሄ ሶሪ ማለት ሪሌሽንሽፕን ያስተካክላል። እያኮረፉ ባል አኩርፎ ሚስት አኩርፋ፣ ቸርች ቤተክርስቲያን ኩርፊያ፣ አገልጋይ አኩራፊ፣ ምዕመን አኩራፊ፣ በቃ አኩራፊ። በቃ አንድ ጊዜ ማሙሻ ፈንታ የጻፈው አንድ ጽሑፍ አነበብኩኝ። ጽሑፉ ምን የሚል ነው? ትፍ በሉልኝ ይላል። ትፍ በሉልኝ እና ምን ማለት ነው? እኛ እንቅፋት መታኝ ነው ምን ይለዋል? እኛ ድንጋዩን መተነው እንቅፋቱ መታኝ እንላለን አለ። ስለዚህ ትፍ አድርገው አይደለም እናቶች ሄደው ድንጋዩን ይመጣል እና ራሱ አጥፍቶ ሰው ይቅርታ የሚጠብቅ ሰው አለ ለማለት የሚገርም ስነ ጽሑፍ ጽፏል። ፈልጋችሁ አንቡት። በጣም ደስ የሚል ጽሑፍ ጽፏል ማሙሻ። እና ከሰዎች ጋር ሪሌሽንሽፓችንን ሪስቶር ከሚያደርገው ነገር አንዱ መናዘዝ፣ ይቅርታ አድርጉልኝ ማለት። የበደላችሁ ሰው ካለ ሻይ ጋብዛችሁ በድያለሁ ይቅርታ አድርግልኝ፣ ስጦታ ሰጥታችሁ ኮምፐንሴት አድርጋችሁ አም ሶ ሶሪ በድያለሁ፣ ያንን ስትሉ ሰማያችሁ ይከፈታል። ጸሎታችሁ ሊሰማ ይጀምራል። በሌላ አንጻር ደግሞ የአዲሱ ሰው ባህሪ ምንድን ነው ካላችሁ ከመስረቅ ይልቅ ተግቶ ማግኘት። ተግቶ ከመስራት ይልቅ በታማኝነት በትጋት ከመስራት ይልቅ በመስረቅ ሰክሰስፉል ለመሆን የሚፈልጉ ሰዎች አሉ። እርግማን እስከ ዘላለም የሚከተላችሁ ኃጢአት ነው። ሌብነት፣ በተለይ ክርስቲያን ሆኖ ሌባ አይሄድም። ለእኛ የተሰጠ የአሮጌው ሰው ባህሪ ነው። ክርስቲያን ሌባ አይደለም። መስሪያ ቤት ጊዜ አይሰርቅም፣ የመስሪያ ቤት ዕቃ አይወስድም እና ጨዋ ነው። ክርስቲያን ጨዋ ነው። የተሰረቀ ሁሉ ይመልሳል። እንደዛ ነው እኛ የምናውቀው። ስለዚህ በታማኝነት በትጋት መስራት፣ ከመስረቅ መተው መሸሽ ያስፈልጋል። ሌብነት ኃጢአት ስለሆነ ማለት ነው። እና አንዳንድ ጊዜ ሰዎች ኬርለስሊ ከአንዳንድ ቦታ ላይ ዕቃ በደግ አድርገው ይሄዳሉ። የተዋሳችሁት ነገር አለ መልሶ ድሮ አንድ ኤርትራዊ ልጅ ያስተማረችን ትግርኛ ነበረ። ካሴቷ ላይ ትጽፋለች። እኔም እስከዛሬ በቃሌ ይዤዋለሁ። እና ካሴት በእኛ ዘመን ካሴት አለ። ካሴት ስንዋዋስ መዝሙር ምን ብላ ትጽፋለች? ሰሚኡ ዘይመልስ ዝመልስ ከምስራቅ ይቆጽር ነው። እንደዛ ነው። አርቡኝ። ሰምቶ አለመመለስ እንደ ሌብነት ያስቆጥራል፣ እንደ ሰራቂ ያስቆጥራል የሚል ጽሑፍ አለና ተውሳችሁ ያልመለሳችሁት ዕቃ ብዛቱ፣ ተውሳችሁ ያልመለሳችሁት መጽሐፍት ብዛቱ፣ ተበድራችሁ ያልመለሳችሁት ገንዘብም ካለ መልሱ፣ ዕዳ አይሆንባችሁ። እንደ ምክር ስሙኝ። ይሄ የአዲሱ ሰው ባህሪ ነው እና አዲሱ ሰው በማማት በርኩሰት ቦታ አይገኝም። የማንጹ ፌዞች ውስጥ አይገኝም። የማንጹ ፌዞች የሚናገረውን መርጦ ነው። ከመራርነት፣ ከቁጣ፣ ከጠብ፣ ከስድብ የራቀ መንፈሳዊ ሕይወት ሊኖረን ያስፈልጋል። ኢንስቴድ ምን መሆን አለብን? ቸሮች፣ ሩሩህ መሆን። ይህንን ነው የሚናገረው። አያችሁ፣ የሚጎዱንን ይቅር እያለን የጎዳናቸውንም ይቅር እያለን። የይቅርታ ምሳሌያችን ጌታችን ኢየሱስ ክርስቶስ እኮ ነው ወገኖች። በክርስቶስ ኢየሱስ እግዚአብሔር አብ ምን አደረገን? ይቅር አለን። አያችሁ፣ እንደው ትንሽ እንድናገር ፍቀዱልኝ። ጠንከር ሊልባችሁ ይችላል፣ ጠንከር ሊል ይችላል። አንዳንዴ ይሄ ወሲባዊ ኃጢአቶች፣ እርኩሰትን ማድረግ፣ ከተቃራኒ ጾታ ጋር አጉል የሆነ አቀራረብ መቀራረብ፣ አጉል የሆነ እግዚአብሔርን የማያስከብር ጥሩ አይደለም።
ወደ አደጋ ውስጥ ይከታል። መጽሐፍ ቅዱስ ከትዳር ጓደኛችን በስተቀር ከሌላ ተቃራኒ ጾታ ጋር የማይፈቅድልን ብዙ ነገሮች አሉ ወገኖች። ስለዚህ ላገቡ ብቻ ሳይሆን ደግሞ ያላገባችሁም ሰዎች ከማግባታችን በፊት መሆን የሌለባቸው ወሲባዊ ኃጢአቶች አሉ። ኔቨር ቅድመ ጋብቻ የሆኑ ሴክሹዋል ሪሌሽንሺፕስ በሽታን ያመጣሉ፣ ለትዳራችን እርግማን ያመጣሉ። ስለዚህ ከወሲባዊ ኃጢአቶች መጠንቀቅ ያስፈልጋል። ይህንን በድፍረት ልንገራችሁ፣ በጣም በመጠንቀቅም ምክንያቱም ብዙ ዓለማውያንም የሚሰሙን ስለሆነ ለመምከር ነው። እና ያገቡትም ከሚስታቸው ጋር ብቻ ነው ጓደኛ መሆን ያለባቸው። ቤስት ፍሬንድ ሚስጥሯን የምታወራው ከባሏ ጋር ነው እንጂ መሆን ያለባት በቃ ከሌ የሚባል ጓደኛ አለኝ ብላ ከባሏ ውጪ ለሱ ስታወራ ራሷን ኦፕን አፕ ስታደርግ ለባል ብቻ የሚነገሩ ነገሮች ለሌላ ወንድ ሲነገር የኃጢአት በር ትከፍታላችሁ። እውነት ለመናገርም ከአንድ ሴት ጋር ከተወሰነ ደቂቃ በላይ ማውራት ለአንድ ወንድ ጥሩ አይደለም። መጠንቀቅ ጥሩ ነው። ስለዚህ በሴቶች መካከል እንዳውራ ዶሮ ዝም ብሎ ውሎ ሁሉ ከሴት ጋር የሆነ ወንድ ብዙም አይጥመኝም አልወድምም። መጠንቀቅም ያስፈልጋል። ራሱን በወጥመድ ውስጥ ይከታል። መጠንቀቅ ያስፈልጋል። ብራዘር ቢ ኬርፉል። ጓደኞችን ወደ ወንዶቹ ሰፈር ሂድ እና አንድ እህት አግባ ወይ አጭተህ ተረጋግተህ ኑር እንጂ በቃ ከሁሉ ሴቶች ጋር ዝም ብሎ የሴት ጓደኛ አታብዛ። ሴቶችም ደግሞ ዝም ብሎ በወንዶች መካከል መርመስመስ አያስፈልግም። ቅድስና ለእግዚአብሔር። እንደ ካህንና እንደ መንፈሳዊ ሰው ነው መመክራችሁ። አከብራችኋለሁ። ኃይለው አንዳንዴ ኢምፐርሰን ላወራው ባልችለውን ነገር ስብከት ላይ የግድ መናገር አለብኝ ሳስተምራችሁ ትምህርት ስለሆነ። ስለዚህ እግዚአብሔር ሚለን ምንድን ነው? እንቀደስ፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ እንዳታሳዝኑ ይላል እና መንፈስ ቅዱስ ጋር ጥሩ ግንኙነት ከቅዱሳን ጋር ጥሩ ግንኙነት እንዲኖረን በጣም ልንጠነቀቅ ያስፈልገናል። መንፈስ ቅዱስን እንዳናሳዝን ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። ምንድነው ለቤዛ ቀን የታተምንበትን መንፈስ የሚያሳዝነው? ተመልከቱ። ከዚህ ቀደም የመስረቅ ልማድ የነበረው ከእንግዲህ ወዲህ መስረቁን ይተው። ስለ ሌብነት ቅድም አንስቻለሁ። ለወደፊቱ ግን በገዛ እጁ እየሰራ የራሱን ለሌሎችም ችግረኞች ይርዳ። እውነት ነው። ታክስም ለመንግስት አለመስጠት ሌብነት ነው። ታክስ ክፈሉ። ቀረጥ ለሚገባው ቀረጥን ክፈሉ። ከአንደበታችሁ ክፉ አይውጣ፣ ንግግራችሁ በጎ ነገርን የተሞላ ሰዎችን የሚያንጽ የሚጠቅም ይሁን። ንግግራችሁ በጨው እንደተቀመመ የሚያንጽ ይሁን ይልና ተመልከቱ። ለመጨረሻው የደህንነት ቀን የታተማችሁበትን የእግዚአብሔርን ቅዱስ መንፈስ አታሳዝኑት። ለምን? ቂም፣ በቀል፣ ቁጣ፣ ጩኸት፣ ስድብ፣ ጥላቻ፣ ጠብ ከእናንተ ዘንድ ይወገድ። ይሄ እናንተ አይደላችሁ። እርስ በርሳችሁ ግን ምን ሁኑ? ደጎች ሁኑ። እርስ በርሳችሁ ሩህሩህ ሁኑ። እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ምን ተባባሉ? ይቅር ተባባሉ። ይሄ አይነቱን ፌሎሺፕ ነው ጌታ የሚፈልገው ከእናንተ። ዋክ ኢን ሆሊነስ የሚለን ይሄን ነው። በቅድስና ተመላለሱ። ምዕራፍ 5 ሲገባ የሚናገረው ስለ ቤተሰብ ነው። አሁን ጥቂት ደቂቃ ነው ያለችኝ። ጥቂት ደቂቃ ታገሱኝ፣ ጨርሰዋለሁ። ምዕራፍ 5 ሲገባ ስለ ቤተሰብ ይናገራል። ምዕራፍ 5 ቁጥር 21 እስከ ምዕራፍ 6 ቁጥር 9 ላይ የሚናገረው ስለ ቤተሰብ ነው። ሚስቶች፣ ባሎች እያለ ይናገራል። ስለ ተከባብረው ስለመኖር እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ባሎችም ሚስቶችም ይሲ ወንዶች አንዳንድ ጊዜ ሚስቶቻቸው እንዲገዙላቸው ተገዙ ተብሎ ተጽፏል እንዴ! ለሚስቱ ነው። ይህን ጥቅስ ነው በደንብ የሚያውቀው። እሺ፣ በጣም ኤረር፣ በጣም ስህተት። የእግዚአብሔርን ቃል ማኒፑሌት ማድረግ ነው። ትክክል አይደለም። ሚስቶች ለባሎቻቸው መገዛት አለባቸው። ትክክል። ይሄ ፌሚኒዝም ወይንም ደግሞ የሚቱ ሙቭመንት ዋትኤቨር ዩ ኮል ኢት ምንም በሉት የሚለውጠው አይደለም። ይሄ ዲቫይን ሎው ነው። ሚስቶች ለባሎቻቸው ይገዙ ማለት ሚስት ታንሳለች ማለት አይደለም። ሚስት ከባል ይልቅ በእውቀት ታንሳለች፣ በማሰብ ታንሳለች ምናምን ማለት አይደለም። እንደውም በጣም ብዙ የተማሩ ሴቶች አሉ። የተማሩ ሴቶች ሆነው ላልተማረ ባላቸው የሚገዙ አሉ። ምን ማለት ነው? ሰብሚሽን፣ ፈቃዱን ይወያያሉ፣ ውሳኔ ባል ያደርጋል። ባል ሳያውቅ ምንም ነገር አታደርግም ማለት ነው ባጭሩ። ተገዙ፣ ሪቤሊየስ አትሆኝ። አንድ ጊዜ በአብዮት ዘመን የነበረ ታሪክ ነው የምነግራችሁ። ቀበሌ
የሴቶች ምንድነው አይሴማ ይባላል። አዎ አብዮታዊት ኢትዮጵያ ሴቶች ማህበር የሚባል ነበረ። አይሴማ ስብሰባ አለኝ እያለች ትሄዳለች ሚስቱ። አይሴማ ስብሰባ አለኝ እያለች ትሄዳለች እና ባልየው ቤት ሲመጣ ምግብ የለም። እሱ ሰርቶ ነው የሚመጣው፣ እሷ ስብሰባ ብላ ነው የምትመጣው። እና መጨረሻ ላይ እቃዋን ብድግ አደረገና ውጭ አስቀመጠና ሂጂ አይሴማ አላት። አይሴማ ያኑርሽ፣ አይሴማ ባል ይሆንሽ አላት። እና ምን ማለት ነው? አንዳንድ ጊዜ አነሰሰሪ በሆነ ነገር ትዳራችሁን እንዳታጡ ሚስቶች ለባሎቻችሁ ተገዙ፣ ቦታችሁን ወቁ፣ ባልን ስፍራህን ወቅ፣ ሚስትህን አፍቅራት። ስታፈቅራት ትታገሳታለህ ማለት ነው። ስታፈቅራት ልብን ታሰፋላታለህ፣ ትወዳታለህ፣ በጓን ሰክሰሷን ትወዳለህ። እንዲሳካላት መንገድን ትጠርግላታለህ እንጂ ቁጭ አድርገህ በቃ ጓዳ ኩሽና አገልጋይ አይደለም የምታረጋት። እንዲያምርባት ትወዳለህ፣ ታለብሳታለህ፣ ታጌጣታለህ፣ ትሸልማታለህ፣ ትንከባከባታለህ እንጂ እንዲሁ በቃ አይደል ለአንተ ኩሽና እየተርመጠመጠች እንድትኖርልህ ገረድህ አይደለችም። ተስማማን አይደለም? በፍቅር ነው የምነግራቸው። ስለዚህ ባል ሚስቱን እንዲያፈቅር ታዘዋል። ልጆች ለወላጆቻቸው እንዲታዘዙ ታዘዋል። ይሄ የክርስቶስ የወንጌል አካሄዱ ይሄ ነው። ልጆቹ ለወላጆቻቸው ታዘዙ። ይሄ ቤተሰባዊ ሕግን ነው የሚናገረው። ከዛ ወረድ ብሎ ደግሞ አባቶች ልጆቻችሁን ስትቀጡ አታስመርሯቸው ይላል። አቢዩዝ አታርጓቸው። ልጆችን በፍቅር አሳድጓቸው። ልጆችን እያወዳደራችሁ ስሜታቸውን እያበሳጫችሁ ልጆቻቸውን አታሳድጉ። ሰልፍ ስቲማቸውን አትግድሉባቸው። ልጆች የእናንተ ፊውቸር ናቸው። ስለዚህ ለልጆቻችሁ በፍቅር አሳድጓቸው፣ ፍቅር አስተምሯቸው። ልጅን በፍቅር አሳድጉ፣ በመደብደብ አይደለም፣ በዱላ አይደለም። ልጅን ደደም ማድረግ ከፈለጋችሁ ደብድቡት፣ ቁጠኛ ማድረግ ከፈለጋችሁ ደብድቡት። ልጃችሁን ግን ስማርት እንዲሆን ከፈለጋችሁ በንግግር አሳድጉት። አንዳንድ ልጆች ገና ፊታችሁን አይተው ይሽቆጠቆጣሉ፣ ሳትመቷቸው። የዳዲ ፊት ጠቆረ ብለው ልጆች በቃ ስቅቅ ይላቸዋል፣ እንዳጠፉ ይገባቸዋል። ስለዚህ በፍቅር አሳድጓቸው፣ በዱላ አይደለም፣ በንዴት መወጫ አይደለም። ስራ ቦታ ተበሳጭቶ መጥቶ ሚስቱ ላይ ልጆቹ ላይ የሚባርቅ የሚጮህ ባል የሚያደርገው ነገር የልጆቹን ስሜት ይገላል። ሰክሮ ቤት እየገባ ልጆቹን ኢምባረስ የሚያደርግ የሚያሳፍር፣ ልጆቹ አባታቸው ሰክሮ መንገድ ላይ ሲወላገድ ሲመለከቱ ሰልፍ ስቲማቸው ይጎዳል፣ ኢምባረስድ ይሆናሉ ወገኖች። ስለዚህ አባቶች ልጆቻቸውን ማሰልጠን ማስተማር እንጂ መቆጣት የለባቸውም፣ ወይንም ደግሞ መደብደብ የለባቸውም። ባሮች ሆይ ይልና ደግሞ ጌቶች ለጌቶቻቸው ታዘዙ ይላል። ምን ማለት መሰላችሁ? አሁን ስለ ባሪያና ጌታ አይደለም ማወራው። አሁን ማወራው ስለ ኢምፕሎይና ኢምፕሎየርስ ነው ማወራው፣ ስለ ቀጣሪና ተቀጣሪ። የቤት ሰራተኞቻቸው እንዴት ነው ትሪት የምታደርጓቸው? አይደለም አቤት ያለብን ግፍና ኃጢአት በቤት ሰራተኛ በእኛ ዘመን። አሁን ጥሩ ነው ይባላል፣ ጥሩ ይሁን ያብዛው ጌታ። ነገር ግን ድሮ የነበረው ግፍ አይደለም። የሚከፈላት 40 ብር አይሞላም። ከጠዋት ተነስታ ሰው ልጆች ትምህርት ቤት ሸኝታ፣ ሻይ አፍልታ፣ ቁርስ አብልታቸው፣ ልብስ አልብሳቸው፣ ቤት አጽድታ፣ አልጋ ነጥፋ፣ እንጨት ፈልጣ ወይ ከሰል ገሽታ ወይ ሌላ ነገር አድርጋ ግቢ አጽድታ እስከ ማታ ሰው ከተኛ በኋላ ደግሞ ነው እሷ የምትተኛው ደግሞ እዛ ኩሽና አካባቢ የሆነ የተነጠፈላት ነገር አለ። ቴሌቪዥን ሲታይ እሷ ከሰው እኩል አትቀመጥም ሶፋ ላይ፣ የምትቀመጠው መሬት ላይ ነው ወይንም በርጩማ ጥግ ላይ ነው። አሁን እኔ የምናገረው የድሮ ዘመን ወሬ ስለሆነ ለአንዳንዶቻችሁ ትርጉም ላይ ሰጣችሁ ይችላል። ግን ትሩዝ በጣም ብዙ ወንጀል በቤት ሰራተኞች ላይ ተደርጎባቸዋል፣ ኃጢአት ተሰርቶባቸዋል። ባሮች ሆይ ለጌቶቻችሁ ታዘዙ ይልና ጌቶች ሆይ ባሮቻችሁን ወይንም ደግሞ ሰራተኞቻችሁን በፍትሃዊ መንገድ አስተዳድሯቸው፣ ግፈኞች አትሆኑ። እናንተ ሰራተኞች ታዘዙ፣ አክብሩ ባለቤቶቻችሁን። ከፋዮቻችሁ ናቸው፣ ደሞዛችሁ የሚከፍሏችሁ እነሱ ናቸው። እናንተ ደግሞ ጌቶች ፍትህ አድርጉ። አንድ ቀን እኮ በእግዚአብሔር ፊት እናንተም ትቆማላችሁ። ግፍ በሰራተኞች ላይ አታርጉ፣ ደሞዛቸውን ስጧቸው። ያለ ደሞዝ አታሰሯቸው፣ ወንጀለኛ አትሆኑ፣ እርግማን ይመጣባቸዋል። ቢኬርፉል እያለ ሲያስጠነቅቃቸው ታያላቸው። እግዚአብሔር ስም የተባረከ ይሁን። ምዕራፍ 5ን ጨርሰን ወደ ምዕራፍ 6 ስንገባ ይህንን ታሪክ እንመለከታለን። ስለ መንፈሳዊ ውጊያ ይናገራል። እነዚህን ነገሮች በሙሉ ይጠቅሳቸዋል። የመዳን ራስ ቁር፣ የጽድቅ ጥሩር፣ ይሄ ደረቱ ላይ የምትመለከቱት፣ የእውነት መቀነት ወገቡ ላይ የምትመለከቱት፣ የእምነት ጋሻ፣ የሰላም ጫማ። እንደገና ስዕሉን በዚህ መንገድ ደግሞ ላሳያችሁና ይህንን ይመስላል። ዛሬ ጨርሻለሁ። አሁን የመጨረሻ ላይ ስክሪን ላይ ማሳያችሁ
የራስ ቁሩን ተመልከቱት፣ የመንፈስ ሰይፍ፣ ጋሻው፣ እንደገና ደግሞ የእውነት መቀነት የሚለው እንደገና የወንጌል ጫማ ተጫሙ፣ የጽድቅ ጥሩር የሚለው ይሄንን ነው። ተመልከቱ፣ ጋሻውን ተመልከቱ፣ ጥሩሩን ተመልከቱ። በሙሉ መከላከያ ነው። እነዚህ የምትመለከቷቸው በሙሉ መከላከያ ነው። ማጥቂያ መሳሪያ ሰይፉ ነው። እሱ ምንድን ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ወገኖች ሆይ። ስለዚህ ምን ልላችሁ ነው የፈለግኩት? የእግዚአብሔርን ዕቃ ጦር ሁሉ ምን በሉ አለ? ልበሱ፣ ታጠቁ። ውጊያው መንፈሳዊ ውጊያ ነው። መንፈሳዊ ውጊያ የምታደርጉት በመንፈሳዊ የጦር ዕቃ ነው። ማጥቂያ መሳሪያችን የእግዚአብሔር ቃል መንፈስም ነው። እኔ የነገርኳችሁ ቃል መንፈስም ነው አለ ጌታ ኢየሱስ ክርስቶስ። እናንተ ድምፅ ትሰማላችሁ አሁን ሳወራ፣ በመንፈሳዊ ዓለም ላይ ግን ይሄ ሰይፍ ነው። ሃሌሉያ! በእናንተ ላይ ፈውስ ብናገር፣ በእናንተ ላይ ጽድቅን ብናገር፣ በእናንተ ላይ መፈታትን ባውጅ፣ በእናንተ ላይ እርግማን ይሰበር ብዬ ስናገር ለእናንተ ቃል ነው። በመንፈሳዊ ዓለም ላይ ግን ሰይፍ ነው። ጠላትን ይወገዋል፣ ጠላትን ይጥለዋል። ጠላት ሊቋቋመው የማይችለው መብረቃዊ ኃይል ያለው የእግዚአብሔር ቃል ነው ወገኖች ሆይ። ስለዚህ ታጠቁ እያለ ይናገራል። ስለዚህ የጦር ልብሶች፣ ስለ መንፈሳዊ ውጊያ ራሱን የቻለ ትልቅ ምዕራፍ ስለሆነ ራሱ እሱን ለመናገር አሁን ባለኝ ጊዜ አልችልም። ስለዚህ ወገኖች ሆይ አሁን ለእናንተ መንደርደሪያ ኤፌሶን መንደርደሪያ የሚሆን ነገር ሰጥቻችኋለሁ። እናንተ ደግሞ በጥልቀት እንደምታጠኑት አምናለሁ። እግዚአብሔር እናመሰግናለን። ስለዚህ መንፈሳዊ የጦር ዕቃን ልበሱ፣ ጸልዩ፣ መንፈሳዊ ውጊያን ተዋጉ። በዚህ በመጨረሻው ዘመን ከጠፋው ከቤተ ክርስቲያን ከተወሰዱት እንቁዎች አንዱ መንፈሳዊ ውጊያን ማድረግ፣ ከጠላት ጋር ግብ ግብ መገጣጠም፣ በእግዚአብሔር ፊት መጸለይ፣ የከተማውን አለቆችና ኃይላትን ማሰር፣ ጽድቅን መፍታት፣ በረከትን መፍታት፣ ጻድቃንን መፍታት፣ ሟርትን ማሰር፣ ድግምትን ማሰር፣ ጥንቆላን ማሰር፣ ጨለማን ስራ ማሰር፣ ማናቸውም ያጋንንት ስራ። ይሄ መንፈሳዊ ውጊያ ነው። ልበሱት ግን በክርስቶስ ጽድቅ ተላብሳችሁ በደህንነት ራስ ቁር ውስጥ ሆናችሁ የመንፈስን ሰይፍ ይዛችሁ። ከሁሉ ልነግራችሁ የምፈልገው አንድ ነገር ብቻ ነው ዛሬ። የእምነት ጋሻ። የእምነት ጋሻችሁ ምን ያደርጋሉ? ሮማውያን ወታደሮች ልክ እረፍት ሰዓት ሲኖራቸው ሁሌ ጋሻውን በዘይት ይወለውሉታል፣ ዘይት ይነቅሩታል፣ ውሃ ይነቅሩበታልና ሶፍት ያደርጉታል ሌዘሩ። ከዛ በላዩ ላይ ዘይት ያደርጋሉ። አለበለዚያ ፍላጻ ሲወረወር የሚንበለበል ፍላጻ መጥቶ ጋሻው ላይ ሲሰካ የደረቀ ጋሻ ከሆነ በሳት ይነዳል። ስለዚህ ሊመከቱበት አይችሉም። የእምነት ምሳሌ ነው። እምነታችሁ ዘይት ከሌለው፣ እምነታችሁ ቅባት ከሌለው፣ እምነታችሁ እርጥብ ካልሆነ ማለት ነው። ምን ማለት ነው? እምነታችሁ ሲደርቅ፣ ደረቅ እምነት ሲሆን፣ ሕያውነት ሲጠፋበት፣ እምነት የደከመለታ ጋሻው ደከመ ማለት ነው። ፍላጻ ተወረወረ ማለት ሞትን ማለት ነው። ጥሮሮ ይመታል። የደህንነት ራስ ቁር ነው። ጫማው መራመጃ ነው። ለሁሉ ወሳኝ መከላከያው ነው። ስለዚህ ወገኖች ሆይ ጠላት ፍላጻ ሲወረውር ስፍራ የሚያስለቅቃችሁ፣ ዲፕሬስ የሚያደርጋችሁ፣ ህይወታችሁ ላይ ውጊያ እየበዛ ሲመጣ እምነትን ሊፍት ማድረግ። አሁን በዚህ ዘመን ስለ እምነት ማስተማር በጣም ከባድ ነው። ምክንያቱም ስለ እምነት የሚያስተምረን ሁሉ ፌዝ ሙቭመንት ይመስለናል። አይደለም። ጤነኛ እምነት አለ፣ ሕያው እምነት አለ። እመን እንጂ አትፍራ ይላል መጽሐፍ ቅዱስ። እምነትህ በእግዚአብሔር እንዲሆን ነገርኩ ይላል። በእግዚአብሔር ታመን መልካምንም ማድረግ፣ በምድር ተቀመጥ ታምን ምን በል ተሰማራ ይላል መጽሐፍ ቅዱስ። ስለዚህ አለማመን የሰይጣን ኮሊንግ ካርድ ነው ይላሉ ፈረንጆቹ። እምነት ደግሞ መንፈሳዊ ኃይልን ይጠራል፣ መንፈሳዊ ኃይልን ያመጣል። ስለዚህ እምነታችሁን በእግዚአብሔር ታምናችሁ በጊዜውም አለጊዜውም የመቆም በቻሌንጅ ውስጥ የመቆም በተግዳሮት ውስጥ የመቆም የውስጥ ሰውነታችሁ በርትቶ በእግዚአብሔር ፍቅር ተሞልታችሁ ስር ሰዳችሁ at the same time ደግሞ እነዚህን ልብሶች ሁሉ ተላብሳችሁ ስትቆሙ ጠላት በፊታችሁ ሊቆም አይችልም። ወገኖች ሆይ ይህ አጭር ዳሰሳ ልስጣችሁ ብዬ ነው። እግዚአብሔር እናመሰግናለን። ኤፌሶንን መልእክት በዚህ አጠር ባለ ዳሰሳ ልጨርሰው እፈልጋለሁ። እናንተ ደግሞ ቆፍራችሁ ሙሉ መጽሐፍ የሰራውታል ያልታተመ ማለት ነው፣ ሙሉ መጽሐፍ። ስለዚህ ወደፊት ምናልባት በመጽሐፍ ታገኙት ይሆናል። እግዚአብሔር ሰላም በእናንተ ላይ ይሁን፣ ምሕረቱ ይብዛላችሁ። ቤታችሁን ጌታ ይባርክ፣ ትዳራችሁን ይባርክ። ያላጋባችሁትንም እግዚአብሔር በትዳር ይባርካችሁ፣ በመልካም ወንድም ይባርካችሁ፣ በመልካም እህት ጌታ ይባርክህ። እግዚአብሔር መልካምነቱን በእናንተ ላይ አድርጎ። ወጣቶች በትምህርት ቤት ያላችሁ እግዚአብሔር አምላክ አእምሯችሁን ይክፈትላችሁ፣ ስኬትን ያብዛላችሁ። እግዚአብሔር ከእናንተ ጋር ይሁን። በስራ ቦታ በፈተና ላይ ላላችሁ እግዚአብሔር ሞገስ ይስጣችሁ፣ ማሸነፍን ይስጣችሁ።
የተዘጋ በር ላለባችሁ እግዚአብሔር በሮችን ደጆችን ይክፈትላችሁ። በተስፋው መንፈስ ይሙላችሁ። እግዚአብሔር በመልካምነቱ ይጎብኛችሁ። ለጻድቁ መልካም ይሆንለታል በሉ ተብሎ ተጽፏል። መልካም ይሆንላችሁ። ከእግዚአብሔር ቤት ባረክናችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን አሜን። ሻሎም Maranatha,